መነኮሳት ከወደቁ ቤተክርስቲያን መመለሻ የላትም። መነኮሳት ከጸኑ ደግሞ ቤተክርስቲያንን ገፍቶ የሚጥላት የለም። ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያም አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። 100 ምናምን ጳጳስ ብንሾም ለኢትዮጵያ ኦርቶዶክስ ቤተክርስቲያን ተደራሽ አይደለም። አባቶቻችን አይበቁንም። ገና ብንጨምር እንደው መገፋፋቱ ገበዛ አልበቃናል እንጂ ገና ብዙ ያስፈልጋል። እውነት ለመናገር ወወልድ ወመንፈስ ቅዱስ አሐዱ አምላክ አበዊነ ቅዱሳን ዘሰብሐ ምሕረቱ ላዕሌነ ቸርነቱን ምሕረቱን ከኛ ያላራቀ ይቅርታውን በእኛ ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ብፁዕ አባታችን አቡነ አብርሃም የጠቅላይ ቤተ ክህነት የስራ አስኪያጅና ዋና ስራ አስኪያጅና የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ሲመክሩን ሲባርኩን ቆይተው ጉባኤውንም በቡራኬ ከፍተውልናል። የብፁዕነታቸው ቡራኬ ከሁላችን ጋር ይሁን። የተከበራችሁ የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ ክቡር መጋቤ ካህናት አባ ሀብተ ጊዮርጊስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማት መምሪያ ኃላፊ፣ ክቡር ረዳት ፕሮፌሰር መምህር ግርማ አባቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጠቅላይ ቤተ ክህነት የማህበራዊ ጉዳይ ዘርፍ ምክትል ስራ አስኪያጅ፣ የተከበራችሁ ሁላችሁም በጠቅላይ ቤተ ክህነት በአዲስ አበባ ሀገረ ስብከት በልዩ ልዩ መስክ የምታገለግሉ አባቶች፣ በአዲስ አበባ ሀገረ ስብከት ያላችሁ የገዳማት አስተዳዳሪዎች፣ አባቶቻችን፣ ከገዳማት የመጣችሁ አበው መነኮሳት፣ እናቶቻችን መነኮሳያት፣ አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም እንደምንሰነበታችሁ ልዑል እግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አሁን እንደተነገረን ለእኔ የተሰጠኝ ርዕሰ ጉዳይ ነገ ነው የሚቀርበው እና ዛሬ ሊያቀርቡ የነበሩት መምህር ድንገት ባለመገኘታቸው የእሳቸውን ርዕስ ነው ያስኩኝ። ባልተገባ መጠን አሳንሼ ከገለጽኩት ከዚህ አንጻር ታዩልኛላችሁ ማለት ነው። እግዚአብሔር ከሁላችን ጋር ሆኖ እንድንማማር ይርዳን። ምንኩስና ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንኩስና ከአሃት አብያተ ክርስቲያናት አንጻር ሲታይ ወይም ከነሱ ተመክሮ አንጻር ሲታይ የሚል ርዕስ ነው እሳቸው ሊያቀርቡልን የነበረው። እሱን ርዕስ ነው የማቀርበው ማለት ነው። ከአሃት አብያተ ክርስቲያናት አንጻር የሚለውን ከማየታችን በፊት ቤተ ክርስቲያን የሚለው ላይ እንደው ትንሽ ነገር ለመናገር ስለ ነገረ ቤተ ክርስቲያን የተወሰነ ነገር እናገር። ለምን ምንኩስና ቤተ ክርስቲያንን የሚጠብቅ መሰረት ስለሆነ መጀመሪያ እንደው የአሃት አብያተ ክርስቲያናትን የምንኩስና ተመክሮ ከማየታችን በፊት እንደው ቤተ ክርስቲያን ስንል ምን ማለታችን ነው፣ ነገረ ቤተ ክርስቲያን ምንድን ነው የሚለውን ትንሽ ስለ ነገረ ቤተ ክርስቲያን የተወሰኑ ሐሳቦችን ማንሳት ፈልጌያለሁ። ቤተ ክርስቲያን ምንድን ነው የሚለውን ታውቁታላችሁ ሁላችሁም። ግን ምንኩስና ከቤተ ክርስቲያን አንጻር እንዲታይ ስለፈለግኩ ነው። በዚህ ዘመንም ያለው ምንኩስና እየተዘነጋ የመጣው ምንኩስና ቤተ ክርስቲያን መሰረት አድርጎ እንዲሰራም ቤተ ክርስቲያንን መሰረት አድርጎ እንዲጓዝ ከሆነ ብቻ ፍሬ እናፈራለን እና ቤተ ክርስቲያን ምንድን ነው? ቤተ ክርስቲያን ባልን ጊዜ የክርስቲያኖች ጉባኤ ማለታችን ነው። የክርስቲያኖች ጉባኤ። ይህንን ስንል ቀደምት ነቢያትን፣ ዳህርት ሐዋርያትን፣ ረቂቃን መላእክትን፣ ሩጫቸውን የፈጸሙ ቅዱሳንን፣ በግሁስነትና በስውርነት ያሉ አባቶቻችን እናቶቻችንን፣ ፈላሰያንን፣ በዚህ ዓለም የሚታዩትን ኃጥአንን እና ጻድቃንን አንድ አድርገን በጌታችን በመድኃኒታችን በኢየሱስ ክርስቶስ ራስነት ወይም አስተጋባይነት
የተሰበሰበችውን አንዲት ቅድስት አካል ያችን ነው ቤተክርስቲያን የምንላት ማለት። ቤተክርስቲያን ባልን ጊዜ ይሄ ነው። ቤተክርስቲያን እንዳልኳችሁ መላእክትንም ነቢያትንም የሞቱትንም ያሉትንም ሕያዋንንም ምውታኑንም ስውራኑንም ክሱታኑንም እነዚህን ሁሉ አጠቃሎ ኃጥአንንም ጻድቃንም አንድ አድርጋ በክርስቶስ ራስነት የተሰበሰበችውን አንዲት ቅድስት ሕዋስ ያችን ነው ቤተክርስቲያን የምንላት ማለት ነው። ቅዱስ ጳውሎስም ኤፌሶን ምዕራፍ 1 ቁጥር 23 ላይ ዘውቱ ርእሳ ለቤተ ክርስቲያን እንተ ይእቲ ሥጋሁ፣ እሱ የቤተ ክርስቲያን ገዥዋ ራሷ ነው፣ ቤተ ክርስቲያን ደግሞ አካሉ ናት ብሎ እንደነገረን ቤተ ክርስቲያን እሷ ናት ማለት ነው። ስለዚህ ምንኩስናም የቤተ ክርስቲያን መዋቅርም ከዚህ ዓላማ አንጻር ሲሰራ ፍሬያማ ሊሆን ይችላል ማለት ነው። ሁለተኛው ቤተ ክርስቲያን ባልን ጊዜ አንድ ክርስቲያን ራሱ ቤተ ክርስቲያን ይባላል። እንደሚታወቀው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የእግዚአብሔር መቅደስ እንደሆናችሁ አታውቁም ተብሎ እንደተነገረ አንድ ክርስቲያን ብቻውን ቤተ ክርስቲያን ይባላል። ግን ከዚህ ህብረት ተነጥሎ ግን ቤተ ክርስቲያን ሊባል አይችልም። በህብረቱ ውስጥ ያለ አንድ ሕዋስ በመቅደስነት እሱ ቤተ ክርስቲያን ይባላል። የእግዚአብሔር ማደሪያ በመሆን ማለት ነው። የእግዚአብሔር ማደሪያ በመሆን ሶስተኛው ቤተ ክርስቲያን የምንለው የእግዚአብሔር ቤት ማለታችን ነው። ህንፃው ቤተ ክርስቲያን ይባላል። ህንፃው ቤተ ክርስቲያን ይባላል። አሁን ብዙ ጊዜ እንደምታዩት ተፈሳይኩ ሶበቤሉን ቤተ እግዚአብሔር ናሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ያለኝ። እስመ ኢኮነት ቤተ ክርስቲያን መካነ ነገር አላ መካነ ጸሎት ኢቲ፣ ቤተ ክርስቲያን የጸሎት ቤት ናት እንጂ የነገር ቤት አይደለችም። ፍትሕ መንፈሳዊ አንቀጽ 1 ላይ እንዲህ ሲል መዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ያለኝ። ደቀ ፍቁር አብያቲከ እግዚኦ እግዚአ ኃያላን፣ የኃያላን መላእክት ፈጣሪ እግዚአብሔር አቤቱ ቤቶችህ እንደምን ያማሩ ናቸው ብሎ ሲናገር የእግዚአብሔር ማደሪያ የሆነ የአምልኮ ስፍራ ቅዱስ መቅደስ ማለታችን ነው። አሁን ብዙ ጊዜ እንደምታዩት በቤተ ክርስቲያን ውስጥ ያለን እኛ የቤተ ክርስቲያን ሕዋሳት ይሆን መነኮሳትም ሆነ ሌላው ክፍል የሚዘነጋው የቱን ነው? እንደው አተኮርን ካልን ህንፃው ላይ ነው ትኩረት ያለን። ሁለቱ ተንዘንግተዋል። የአንድ ክርስቲያን መቅደስነት መነኮሳት በአንድ ክርስቲያን ቅዱስ መቅደስነት ድርሻ አላቸው። ገዳማዊ ሕይወት ራሳቸውን የሚያድኑ ስብስብ ሳይሆን አንድ ነፍስ የክርስቶስ ማደሪያ ሆኖ እንዲቀጥል ድርሻ ያላቸው ናቸው። ስለዚህ አሁን እየተዘነጋ የመጣው የቱ ነው ያላችሁኝ እንደሆነ አንድ ክርስቲያንን ዓላማ አድርጎ መስራት፣ ጉባኤውን ዓላማ አድርጎ መስራት እየተዘነጋ መጥቷል ማለት። ምናልባት ካሰብን ህንፃው ላይ እየለፋን ነው። ገዳማትም እንኳ ሳይቀር የእቅዳቸው ስኬት የዓላማቸው ውጤት የሚሆነው ህንፃ ቤተ ክርስቲያንን አዘምነው በመስራታቸው ምናልባትም 30 ሚሊዮን ብር ይፈጅ የነበረውን ህንፃ ወደ 500 ሚሊዮን የሚፈጅ ህንፃ አድርገው በመስራት በዚህ ምክንያት ስኬታችንን እንገልጻለን። ግን ቤተ ክርስቲያን ሰራን ማለት ግን እሱ አይደለም እና ቤተ ክርስቲያን ላይ እንድናተኩር በማለት ነው። የቤተ ክርስቲያን ጥናት ምኑን ነው የሚያጠናው? መዋቅሯን ያጠናል። የቤተ ክርስቲያን መዋቅሯ ምንድን ነው? ነገረ ቤተ ክርስቲያን እዚህ ላይ የሚያተኩረው። እኛም ገዳማውያን የቤተ ክርስቲያንን መዋቅር የመጠበቅ ግዴታ አለብን። ምንኩስና የቤተ ክርስቲያንን መዋቅር አጽንቶ የጠበቀ ፍጹም ህብረት ነው። እውነት ለመናገር መናፍቃን ገብተው በነቀነቁ ጊዜ፣ በናሪዎስ ጊዜ፣ በንስጥሮስ ጊዜ፣ በሌሎችም መናፍቃን ጊዜ መናፍቃን አላውያን ነገስታትን በመጠቀም የቤተ ክርስቲያንን አጥር ሲነቀንቁ የቤተ ክርስቲያንን አምድ አጽንቶ የጠበቀው ምንኩስና ነው። ስለዚህ መዋቅሩን ማወቅና መጠበቅ ለመዋቅር መገዛት ይገባናል። መዋቅራችን ምንም ይሁን ምን መዋቅራችን እስካልጠበቅን ድረስ እንጠፋለን። እንደምታዩት ምን ማለት ፈልጌ ነው? ቅዱስ ሲኖዶስ የማያዘው ገዳም፣ ቅዱስ ሲኖዶስ የማያዝበት መነኩሴ ወይም አበምኔት ወይም ባይታዊ ወይም ግሁስ ወይም ህብረት ካለ ቤተ ክርስቲያን ትጠፋለች። ስለዚህ መዋቅሩን መጠበቅ አንድ የምንኩስና ዓላማ ስለሆነ ነገረ ቤተ ክርስቲያንን መግቢያ ያደረኩት ከዚህ የተነሳ ነው። ሁለተኛ ዓላማዋን የቤተ ክርስቲያንን ዓላማዋ ምንድን ነው? ምንኩስና ከቤተ ክርስቲያን ዓላማ ጋር ተይዞ ሲቀረጽ ነው የሚያምረው። ሲታቀድም እንደዚህ ነው። እዩት እንግዲህ አባቶች፣ እናቶች ከእናንተ መካከል ወይም የእኛ ገዳም የቤተ ክርስቲያንን ዓላማ ትኩረት አድርጎ ዓመታዊ ዕቅድ አቅደን እናውቃለን። እንዲሁ ብላችሁኝ ብሎ የሚያቀርብ ይኖር ይሆን? ይኖራል።
ከመጠቅለል በጣም እግዚአብሔር ይጠብቀኝ። መጠቅለልም ኃጢአት ስለሆነ የቤተ ክርስቲያን ዓላማ የቤተ ክርስቲያን ዓላማዋ ምንድን ነው? የቤተ ክርስቲያን ዓላማ ከሦስቱ አካላት አንዱ አካል ወልደ እግዚአብሔር ከአባቱ እሪና ሳይጎድል ከእናታችን ከቅድስት ድንግል ማርያም ሥጋን ነፍስን ነስቶ ተዋህዶ በዚህ ዓለም ተመላልሶ ወንጌልን አስተምሮ ሙቶ ተሰቅሎ ዓለምን ያዳነበትን ምስጢር ተሸክማ ነፍሳትን መቀደስ ነው የቤተ ክርስቲያን ዓላማ። ሌላ የላት። በሱ ወንጌል በሱ ቅዱስ ሥጋ በሱ ክቡር ደም ዓለምን መቀደስ፣ ማንጻት፣ ማስተስረይ የክርስቶስ ፍጹም ማደሪያ አድርጋ ሰንግላ ወልውላ አጥርታ ለክርስቶስ ማቅረብ፣ ይሄ ነው የቤተ ክርስቲያን ዓላማ። ይህንን ዓላማ ገዳማት ያቀዱት እንደሆነ ምን ይሆናል ማለት ነው? ቤተ ክርስቲያን በሁለት እግሯ ቆማ መኖር ትችላለች። ማንም ሊገፋትም አይችልም። እይክልዋና ቅጸ ሲኦል ብለን የምንዘምርላት ቤተ ክርስቲያን የምትመጣም ይሄንን ዓላማ አድርገን ያቀድን እንደሆነ ነው። ሌላው ምስጢራቷን ነው። ምስጢራተ ቤተ ክርስቲያን ነገረ ቤተ ክርስቲያን ባለ ጊዜ አንድ ሰው ቤተ ክርስቲያንን አወቀ የሚባለው የቤተ ክርስቲያንን ትርጉም፣ መዋቅሯን፣ ዓላማዋን እና ምስጢራቷን ሲያውቅ ነው። ምስጢራት እንዲፈጸሙ እንዳይጓደሉ እንዲጠነቀቁ ሰው ደግሞ ከምስጢራት ርቆ የኖረውን ሕዝብ በመጸለይ በማስተማር የትምህርት ምንጭ በመሆን ሱባኤ በማስገባት በማማለድ በምህላ በመያዝ ምዕመናን በምስጢራት ተቀድሰው የክርስቶስ ፍጹም ሐዋሳት እንዲሆኑ መስራት እና ቤተክርስቲያን ስንል ምስጢራተ ቤተክርስቲያንን ጨምረ ማለታችን ነው። እና ተግባሯን የሥነ መለኮት ትምህርቱን ሁሉ የሚያጠና ይሄንን የሚያጠና የትምህርተ መለኮት ዘርፍ ነው። ራሱን የቻለ ትምህርት ሰፊ ትምህርት ነው። በአጠቃላይ የትኩረት አቅጣጫዎቹ ነገረ ቤተክርስቲያን ምን ላይ ነው የሚያተኩረው? የቤተክርስቲያንን ባህሪ ያጠናል። የቤተክርስቲያን ባህሪ ባልን ጊዜ ይሄ ቅድስት አሐቲ እንተ ላዕለ ኩሉ ጉባኤ ዘሐዋርያት ይሄንን ቤተክርስቲያን ይሄንን እየጠበቀች ነው ወይ? ገዳማት ይሄንን የሚጠብቁት ቤተክርስቲያን ቅድስቱን እንድትቀጥል የመሰረታት አምላክ ቅዱስ ስለሆነ እሷም ልዩ ስለሆነች ያደሩባትንም ሰዎች ስለምትቀድሳቸው ቅድስት እንድትሆን አሐቲ እንድትሆን መለያየት እንዲጠፋ በክርስቶስ ራስነት የተሰበሰበች ጉባኤተ መንፈስ እንድትሆን ጉባኤ ዘሐዋርያት ትምህርተ ሐዋርያት ክህነተ ሐዋርያት ያልተለያት ጉባኤ ዘሐዋርያት ሐዋርያት የሰበሰቧቱና እንድትቀጥል ሰው ሰራሽ ትምህርት ጣልቃ እንዳይገባ ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ በወልድ ስግው መሆን የተገለጠውን ትምህርት ብቻ ይዛ የምትፈስ ንጽሕት ምንጭ እንድትሆን ነቅ ንጹሕ ዘማንቂተ ሕግ ንጹሐን ዝውቱ ዜና ግብሮሙ ለሐዋርያት እንዳሉ አባቶቻችን ንጹሕ ምንጭ ብቻ የሚፈስባት እንድትሆን ጉባኤ ዘሐዋርያትነቷን እንተ ላዕለ ኩሉነቷን ሁሉን የምትሰበስብ ከሁሉ በላይ የሆነች እንድትሆን እዚህ ላይ ገዳማት እንዲያቅዱ ነው የሚያስፈልገው። ማለት የቤተክርስቲያን አሐቲነት መጠበቅ አንድ ገዳም የራሱን ገዳምነት ብቻ ጠብቆ ቢኖርና እሱን እያገነነ ቢኖር ልናደንቀው አንችልም። የምናደንቀው ቤተክርስቲያንን ጉባኤ ዘሐዋርያት አድርጎ ሲቀጥል ነው። በነገረ ድህነት ውስጥ የቤተክርስቲያን ድርሻ ይህንን የሚያጠናው ነገረ ቤተክርስቲያን የሚባለው የትምህርት ዘርፍ ነገረ ድህነት ውስጥ የቤተክርስቲያን ድርሻ ምንድን ነው? አሁን ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መናንያን አልቸገሩም፣ እግዚአብሔር የተመሰገነ ይሁን። ገዳማት በዝተዋል፣ አዳዲሶችም እየተመሰረቱ ነው። ዓለም እንዲድን ምን እየሰራን ነው? ምንኩስና ሰው እንዲድን ጭምር ነው። በኋላ እንመጣበታለን። ግለሰባዊነት ኦርቶዶክሳዊነት በራሱ ህብረታዊነት ስለሆነ ብቻን ጸልዮ ብቻን ዋሻ ውስጥ ገብቶ መዳን አይደለም። ታዲያ እንዴት ነው ዓለም እንዲድን ምን እየሰራን ነው? እኛ እሱ ላይ እንድንሰራ ያስፈልጋል። ምስጢራተ ቤተ ክርስቲያን እንዳልኳችሁ ነው። የቤተ ክርስቲያን ግንኙነት፣ አንድነት፣ ገዳማት እርስ በርሳቸው አንድነት እንዲኖራቸው፣ አብያተ ክርስቲያናት አንድነት እንዲኖራቸው፣ ከአኃት ቤተ ክርስቲያን ጋር አንድነት እንዲኖረን። ቤተ ክርስቲያን በምድር ላይ ያለች የእግዚአብሔር መንግስት ናት፣ ከሁሉ በላይ የምትሆን። ዮሐንስ ወንጌል ምዕራፍ 18 ላይ ጌታ ኢኮነት መንግስቴ እምዝንቱ ዓለም፣ መንግስቴ ከዚህ ዓለም አይደለችም ብሎ ለጲላጦስ የነገረው ቤተክርስቲያንን ነው። የኔ ቤተክርስቲያን የኔ መንግስት ቤተክርስቲያን ናት። ሉቃስ ወንጌል ምዕራፍ 1 ላይ እንደምንመለከተው ወይነግስ ለቤተ ያዕቆብ፣ ለያዕቆብ ወገን ለዘላለሙ ይነግሳል ይላል አይደል? ያዕቆብ ወገን የተባለው ያዕቆብ እስራኤል ነው። እስራኤል ደግሞ ወይም ያዕቆብ የ12ቱ ነገድ አባት ነው። ጌታ ደግሞ የ12ቱ ሐዋርያት ራስ ነው። ያዕቆብ በ12ቱ ነገድ 600,000 ህዝብ አፍርቷል ከግብፅ። ከዚያ በኋላ እልፍ እስራኤል የሚባሉት እነሱ ናቸው። ጌታ ደግሞ በ12ቱ ደቀ መዛሙርት በኩል
የማይቆጠሩ ምእመናንን አንድ አድርጓል። ስለዚህ ያች ናት የእግዚአብሔር መንግስት፣ መንግስተ ሰማያት የምትባለው የቤተ ክርስቲያን ንጉሥ ስለሆነ ነው። ይሄንን ስናጠቃልል ቤተ ክርስቲያን አባታችን ቡራኪዎት ይድረሰን። ይሄንን ስናጠቃልል ቤተ ክርስቲያን ገዳማት ዓላማቸውን አሳኩ ማለት ነው። ከዛው ቤተ ክርስቲያን ነገረሰብ፣ ይሄም ደግሞ ኦርቶዶክስ አንትሮፖሎጂ የሚባለው ነው። ኦርቶዶክሳዊ ነገረሰብን የምታስጠብቅ ናት ገዳማት። ይህ ነገረ ቤተ ክርስቲያን የሚባለው ይህንን ሁሉ የሚያጠና ሰው ምንድን ነው? እንደምታዩት አሁን ሰው ከዝንጀሮ መጣ ብለው የሚያምኑ ሰዎች አሉ። ሰው ከዝንጀሮ መጣ ብሎ የሚያምን ሰው ሰውን መግደል ለሱ ምኑ ነው ማለት ነው? ቀላሉ ነው ማለት ነው። ለምን? ዝንጀሮ የመግደል ያህል ነው፣ እንስሳ ስለሆነ። ስለዚህ የሰው ክብር እንዲጠበቅ፣ የሰው ሰላም እንዲጠበቅ፣ የሰው ድህነቱ እንዲረጋገጥ ገዳማት የሰሩ እንደሆነ ያን ጊዜ የቤተ ክርስቲያንን ዓላማ አሳካን እንባላለን ማለት ነው። እንግዲህ እንደዚያ ካልን ቤተ ክርስቲያን ይህን ያልካል። እንደምታዩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በወፍ በረር አይና የኢትዮጵያ ምንኩስና ከአኃት አብያተ ክርስቲያናት አንጻር ነው ርዕሳችን። ወደ እሱ እንሄዳለንና እንዳልኳችሁ የምድር ጌጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ርዕስ ወስጃለሁ። ለእኛ ቤተክርስቲያን የምድር ጌጥ ያልኩት ትንቢተ ሕዝቅኤል ምዕራፍ 18 ላይ እስራኤልን የምድር ጌጥ ብሏታል እግዚአብሔር። የምድር ጌጥ ያለበት ምክንያት ለምንድን ነው ብላችሁ ስታስቡ ምዕራፍ 20 ላይ ነው። ይቅር በሉኝ። የምድር ጌጥ ያለበት ዋናው ምክንያት እንግዲህ ጌጥ አንድ ጣት ላይ ነው የሚቀመጠው። ለምሳሌ ቀለበትን ብትወስዱ የባለትዳሮች ቀለበት አንድ ጣት ላይ ይቀመጣል። ጌጥነቱ ግን ለልብም፣ ለኩላሊትም፣ ለጭንቅላትም፣ ለእግርም፣ ለእጅም፣ ለመላው ህዋሳት ሁሉንም ህዋሳት አስሮ የሚይዝ ነው። ቀለበት ግን የሚቀመጠው አንድ ቦታ ነው። እስራኤልም አንድ ቦታ ሆና አምልኮት እግዚአብሔር ስለተፈጸመባት የምድር ጌጥ የሆነች ምድር አወርሳቸዋለሁ ብሏታል። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዚች ምድር ተቀምጣ በአፍሪካ ቀንድ ተቀምጣ ለመላው አፍሪካውያን ምልክት የሆነች ሌላው ቀርቶ ለእስራኤላውያን እንኳ ምልክት ተደርጋ በቅዱስ መጽሐፍ የተጠቀሰች ለአኃት ቤተክርስቲያናትም ምሳሌ የምትሆን አሕዛብ የሚቅኑባት። እንደምታውቁት አፍሪካውያን ዛሬ ለእኛ እኮ ምልክቶቻችን አፍሪካውያን ኢትዮጵያውያን ናችሁ፣ ለምን አታጠምቁንም? ለምን አትደርሱብንም? አትደርሱልንም? የእኛ ደም በእናንተ እጅ አለ ብለው እስኪቀኑ ድረስ የሚቀኑባት የምድር ጌጥ የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንዲሁ ኢትዮጵያ ማለት ምን ማለት ነው የሚለውን ትንሽ ቃኘት ለማድረግ ፈለጉ። ኢትዮጵያ ማለት ሶስት ትርጉሞች ተተርጉመውለታል። ብዙ ትርጉም ነው ያለው። አንደኛው የኩሽ ምድር ኩሽ ኢትዮጵያ ተብሎ ስለሚጠራ በኩሽ ኢትዮጵያ ትባላለች። የዚህ ደግሞ ትርጉሙ ምንድነው? የቀስት ምድር ማለት ነው ብለው ተርጉመውታል አባቶቻችን። ሌሎቹም በመዝገበ ቃላዊ ፍቻቸው የታሪክ ጸሐፊዎችም ኢትዮጵያ ማለት የቀስት ምድር ማለት ነው። የታሪክ ጸሐፊው ሄሮዳተስም እንደተናገረው ኢትዮጵያውያን ከዘንባባ የተሰራ ቀስት የሚይዙ ድል ነሾችና ኃያላን ውቦችና ረጃጅሞች መልከ መልካሞች ናቸው ብሎ ገልጾልን ነበርና ኢትዮጵያ ማለት የቀስት ምድር ማለት ነው ማለት ነው። ይሄን የተባለበት ምክንያት ለምንድን ነው ስትሉ ሁለት መሰረታዊ ነገሮችን ያስረዳል። የቀስት ምድር አንደኛ ኢትዮጵያውያን ኃይላቸው እግዚአብሔር መሆኑን ያስረዳናል። ሁለተኛ ኢትዮጵያውያን ኃያላንና ድል ነሾች መሆናቸውን፣ ሶስተኛ ምን ሊጨምርልን ይችላል? የቃል ኪዳን ምድር መሆናቸውና ቃላቸውን የሚጠብቁ ሕዝቦች መሆናቸውን የሚያስረዳ ነው ማለት ነው። ሌላው ኢትዮጵያ ምን ማለት ነው? ኢትዮጵያ ማለት ብሩህ ፊት ያላቸው ሰዎች ምድር ነው። ብዙ ጊዜ ግሪኩ የተቃጠለ ፊት ማለት ነው ብለው የሚተረጉሙ ሰዎች ያሉ፣ ግን በፍጹም አይደለም። ኢትዮጵያ ማለት አይቲዮ ወይም ኢትዮ እና ኦፕሲስ ከሚሉ የግሪክ ቃላት ነው የሚመጣው። ስለዚህ ሲጣበቅ ኢትዮ ፌስ ወይም ገጽ፣ ኦፕሲስ የሚለው ደግሞ ሻይኒንግ ወይም ማብራት የሚል ትርጉም ይለዋል። ኢትዮጵያ ወይም ኢትዮፕሲስ ማለት ብሩህ ገጽ ዘያንጸበርቅ ገጽ ዘያበርህ የሚያበራ ፊት ያላቸው ማለት ነው። የሚያበራ የሚለውን የተቃጠለ ብለው አክቲቭ ወርዱን ፓሲቭ በማድረግ የተረጎሙት በስህተት የተረጎሙ የታሪክ ጸሐፊዎች አሉ ይባላል። ግን ኢትዮጵያ ማለት ብሩህ ገጽ ያላቸው ሰዎች ምድር ማለት ነው። ያም መልካችን እንግዲህ ያው ፈረንጆቹ እንደምታዩቸው ነጭ ናቸው፣ ፊታቸው ግን ቅባት የለውም ብለው የሚያብራሩ የታሪክ ጸሐፊዎች አሉ። ኢትዮጵያውያን ግን ቅባት አላቸው። ግን ያ ብሩህ ገጽ ምን የሚያመለክት ነው ሲባል መገለጫችን ምንድን ነው? እምከመ የሐዝ ልብ ይደምን ገጽ ኦምከመ ይትፌሳ ልብ ይበርህ ገጽ። ልብ ሲያዝን ፊት ይጠቁራል፣
ልብ ሲደሰት ደግሞ ፊት ያበራል እንደተባለ ኢትዮጵያውያን ብሩህ ገጽ ያላቸው እንግዳ ተቀባዮች፣ ሰው ወዳጆች፣ ተንኮል የሌለባቸው መሆናችንን የሚያመለክት ነውና ኢትዮጵያውያን ትክክለኛ መልካችን ይህ ነው ማለት ነው። ከዚያ ኢትዮጵያ እንደምታዩት ዘሰናይ ገጹ ፊቱ ያማረ፣ እንደው እኛ ስለ መልክ አይደለም እናወራው። ይሄ የሚገልጸን ይሄንን ያማረ መልክ የጠበቀው ምንኩስና ነው። እሱን እናየዋለን ማለት ነው። ቻርለስ ፊልሞር የተባለ ምሁር ምን ይላል? ኩሽ ማለት ኢትዮጵያዊ ማለት ሲሆን ይኸውም የሚያበራ ፊት ማለት ነው ብሏል። በግዕዝ ደግሞ ማለት ጦብ አማረ ሰነየ ማለት ነው። ጦብ ማለት ያማረ ማለት ነው። ወሬ እግዚአብሔር ከመጦብ ይላል፣ ከመሰናይ ሲል እግዚአብሔርም ያ መልካም እንደሆነ አየ ሲል ማለት ነው። ስለዚህ ጦቢያ ቢል ያማረ ማለት ነው። በዕብራይስጡም ቱቢያ ማለት እግዚአብሔር መልካም ነው ማለት ነው። እግዚአብሔር መልካም ነው። ስለዚህ ኢትዮጵያውያን ማለት ጦቢያ ብንላት ወይም ቱቢያ ብለን ብንጠራት ምን ማለታችን ይሆናል? በእግዚአብሔር መልካምነት ያማረች ምድር ተብሎ ሊተረጎም ይችላል። ያን መልካምነት ከእናንተ መካከል መራራ ስር እንዳይበቅል ተጠንቀቁ እንዳለ ቅዱስ ጳውሎስ መራራ ስር በቅሎ ሀገር እንዳይበላሽ የሚጠብቅ ይኸው ምንኩስና ነውና ከዚህ አንጻር እንድናየው እና የኢትዮጵያውያን መልካችን ምንድን ነው? ጡቢያ ማለት በእግዚአብሔር ያማረ እንደሆነ ኢትዮጵያውያን ማለት በእግዚአብሔር መልካሞች ማለት ነው ማለት ነው። በዚህም ቤታቸውን ከጎና ዳር ሰርተው እንግዳ የሚቀበሉ ሰውነታቸውን የሚያድሱ ውሃ ያላቸው ጨዋታ አዋቂዎችና ሰው አክባሪዎች ጥበበኞች ናቸው ብሎ ይናገራል። ሌላው ዲዮዶርስ የተባለ የታሪክ ጸሐፊም ሲናገር ኢትዮጵያውያን የአፍሪካ አማዞኖች ናቸው፣ ውቦችና ጠንካሮች፣ ረጃጅሞች። አማዞን የሚብለው በጥንት የውበት ምልክት ተደርጎ የሚጠቀስ ሰፊ ነገር ነው። ይህን የሚናገር ነው። ፓከር የተባለ ምሁር ደግሞ በዓለማችን ማለዳ የፍቅር ጣቶች የጊዜን መጋረጃዎች ሲገልጡ ጠይሟ እናታችን ኢትዮጵያ መድረኩን ያዘች፣ መንግስታትን የወለደቻቸው እርሷ ናት፣ ግብፅ የመጀመሪያ ልጇ ናት ብሎ ኢትዮጵያ ቀዳሚት የሆነች ሀገር መሆኗን ይናገራል። ዊሊያም ሊዮ ሃንስቤሪ የተባለ ሰው ደግሞ የሰው ዘር ዋናዋ ኤዶም ገነት ኢትዮጵያ ናት ይላል። የሰው ዘር ዋናዋ ኤዶም ገነት ኢትዮጵያ ናት። ገነት ኢትዮጵያ ናት የሚለው አስተምሮ አልተናገርኩም። እሱን አይደለም ማለት የፈለገው ሌላ ጉዳይ ነው እያወራው ያለሁት፣ ወደዚያ እንዳይወሰድብኝ ስለፈለግኩ ነው። ጳውሳኒዎስ የተባለ ግሪካዊ ሰው ደግሞ ኢትዮጵያውያን ከሁሉም በላይ ጻድቃን ናቸው ይላል። ጻድቃን ናቸው። እንደምታዩት በኋላ በታሪክ እንደምናረጋግጠው ኢትዮጵያውያን መነኮሳት ከመራቀቅ ይልቅ ስኮላስቲክ የሚባለውን ይሄን የመራቀቁን የምዕራባውያን መንገድ ከመከተል ይልቅ እንዲያውም ወደ ሊቅነት ከመምጣት ይልቅ ወደ ገድል የሚያዘነብሉ ነበሩ። ገድልን የሚከተሉ ራሳቸው መደበቅ ላይ የሚያተኩሩና ከእግዚአብሔር ጋር መኖር ደስ የሚላቸውና በተመስጦ የሚኖሩ ነበሩ። ይህን ሁሉ ታሪክ ጸሐፊዎች ቀድሞ የመሰከሩልን ነው። እንግዲህ ከጌታ ልደት በፊት የነበረው የመልክዓ ምድር አዘጋጁ የባዛንታይኑ እስጢፋኖስ የሚባለው ሰው ደግሞ ምን ብሏል? በምድር ላይ የተደራጁ የመጀመሪያዎቹ ሕዝቦች ኢትዮጵያውያን ናቸው። ለሌሎች ፈጣሪን ማምለክን ያስተማሩና ሕግንም የሰሩ ኢትዮጵያውያን ናቸው ይላል። እንግዲህ በዓለም ላይ የታወቀ የጂኦግራፊ አጥኚ ወይም መዝገበ ቃላት አዘጋጁ ሰው ይህን ይናገራል። ለእምነት ምልክት የሆን ሕዝቦች መሆናችንን ሌሎች ታሪክ ጸሐፊዎች ሲመሰክሩ ደግሞ አሁንም ዲዮድሮስ የተባለው ሰው ኢትዮጵያውያን አማልክትን ለማክበር መስዋዕትን ለማቅረብ ባለ ንግስናን ክብረ በዓላትንና ሌሎች አምላክ የሚከበርባቸውን የአምልኮ ስርዓቶችን እንዲፈጽሙ የተማሩ የሰው ዘሮች ናቸው። በዚህ ምክንያት የኢትዮጵያውያን ቅድስና ከሀገራቸው ውጭ በዓለም ሕዝቦች ዘንድ ደምቆ ተጽፏል። በአጠቃላይ በኢትዮጵያውያን የሚቀርበው መስዋዕትም ሰማያትን እጅግ ደስ የሚያሰኝ ነው ተብሎ ይታመናል ይላል። እንግዲህ ይሄ ሁሉ ነገራችን ነው ዛሬ እየተበላሸ ያለው። አሁን ይሄ ህብረት ከጠነከረ ይሄን የኢትዮጵያ ልልና ያመጣዋል ብለን እናስባለን። ይሄው ዲዮድሮስ ሲናገር ከግሪካውያን ፈላስፎች መካከል ሆሜር የሚባለውን ሰው ወይም ባለቅኔውን ይጠቅሳል እና ይሄ ሆሜር የሚባለው የታወቀው ባለቅኔ ከግሪክ አማልክት መካከል አንዱ በኢትዮጵያውያን የአማልክት በዓል ፍቅር ተነድፎ በዓል ለማክበር ኢትዮጵያ ሂዶ ነበር ብሎ ጽፎ ነበረ እና በጣም የሚያስገርመው ግብፃውያን አማልክቶቻቸውን ከኛ የአማልክት በዓል ይልቅ የኢትዮጵያውያን በፈጣሪ ዘንድ ተቀባይነት ያለው ነው ብለው የዓመቱን ጸሎታቸውን ለማሳረግ ጣዖቶቻቸውን ተሸክመው ወደ ግብፅ ወደ ኢትዮጵያ እንኳን ይመጡ ነበረ። ታዲያ ግን ነገስታቱ አላስገባቸው ሲሉ ድንበር ላይ አድርሰነው ከመለስንም ያው አክብረናል ብለው እስከ መመለስ ድረስ ይደርሱ ነበር። ኢትዮጵያውያን አምልኮታችን የተመሰከረልን ነን ማለት ነው።
ይኸው ሰው ሲናገር ዲዮድሮስ ምን ይላል? ኢትዮጵያውያን እነርሱ ለአምላካቸው ካላቸው ክብርና ቅድስና የተነሳ ግልጽ በሆነ መልኩ እነርሱንም የአማልክት እንክብካቤ አይለያቸውም። እግዚአብሔር እንዳልተለየን ቅኝ ተገዥነት ገጥሟቸው አያውቅም። አንዳቸው ከሌላው ጋር በነፃነት ይኖራሉ። ምንም እንኳን ብዙ ኃያላን ገዢዎች በእነርሱ ላይ ጦርነት ቢከፍቱም ኢትዮጵያውያንን ለማሸነፍ ከነዚህ ውስጥ አንዱም እንኳን አቅም አልነበረውምና አልተሳካለትም ይላል። የዚች ኢትዮጵያ ልዕልናዋ ምን ይመስላችኋል? ከነፃነት ታሪካችን ላብነት አንደኛው የንጉሥ ቂሮስ ልጅ ካምቢሰስ የተባለው ሰው ኢትዮጵያውያንን ለመውረድ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት የነበረ ነው። እንግዲህ 400 ወይም 390 ዓመታትን ቀድሞ የነበረ ሰው ነው እና ይህ ሰው ቅድመ ለክርስቶስ የነበረ ሲሆን ምን አለ? ግብፅን፣ ባቢሎንን፣ አሶርን፣ ጢሮስን፣ ሲዶናን፣ የአረብ ግዛቶችን ሁሉ ወሯል። ኢትዮጵያን ለመውረር ሰላዮቹን ልኮ ነበረ እና ጊዜ የኢትዮጵያው ንጉሥ ምን አላቸው ለሰላዮቹ? እናንተ ውሸታሞች ናችሁ። ንጉሳችሁም ክፉ ሰው ነው። እውነት ለሆነው ነገር ትንሽ እንኳን ግድ ቢኖረው ኑሮ ከራሱ ግዛት ውጪ የሌላን ግዛት ባልተመኘ ነበር። እኛ ኢትዮጵያውያን ከራሳችን አገር ወጥተን በሌሎች አገር ላይ የመስፋፋት ምኞት በሐሳባችን ውስጥ ስለሌለ ፋርሶች እግዚአብሔርን ያመስግኑ ብሎ ሳይገላቸው በነፃ ሰዷቸዋል። ኢትዮጵያውያን የሰው ግዛት የማይወሩ ሰላም የሚወዱና ጠላቶቻቸውን አብልተው አጠጥተው ኤልሳ ለንጉሱ ኢዮራም እንዳደረገው ጠላታቸውን ተንከባክበው የሚመልሱ ነበሩ አባቶቻችን። በታላቁ እስክንድር ጊዜ ኒውካውላ የተባለች ንግስት ነው የነበረችው ኢትዮጵያ ውስጥ። ታላቁ እስክንድር 127 ሀገሮችን እየወረረ ግዛቱን ሲያስፋፋ የኢትዮጵያዊቱ ንግስት ከጥበቧ የተነሳ አስቀድማ እስክንድር ምን እንደሚመስል ስዕሉን ስላችሁ ፎቶውን አምጡልኝ ብላ ፎቶውን አስላ አምጥታ ቤተ መንግስት ውስጥ አስቀምጣ ስለነበረ እሱ ተራ ነጋዴ መስሎ አልባሌ ልብስ ለብሶ ሲመጣ እሷ በሰላዮቿ አስይዛ አምጥታ ከቤተ መንግስቷ ምሕረት ሰጥታ አርማ መልሰዋለች። ኢትዮጵያውያን ጥበባችን ይህም ሁሉ የተመላ ነው ማለት ነው። ምሕረትንም ያለን ጀግንነትም ያለን ህዝቦች ነን። ይሄ ከሃይማኖታችንና ከእግዚአብሔር ጥበቃ የመጣ ነው። የመካከለኛው ዘመን የአውሮፓ ታሪክ ጸሐፊ ምን ብሎ ይናገራል? የግብፁ ሱልጣን የኢትዮጵያውን ንጉሥ ይፈራዋል፣ ምክንያቱም የኢትዮጵያው ንጉሥ በዓለም ላይ እጅግ ገናና ነው፣ ንጉሥ በመሆኑ ነው ይላል። ይሄ የሚታወቅ ዘንድ አጼ አምደ ጽዮን፣ አጼ ሰይፈ አርድ፣ አጼ ሰርጸ ድንግል፣ እነዚህ ሁሉ አባቶቻችን፣ አጼ ዳዊት፣ እነ ንጉሥ ናኩቶ ለአብ፣ እነዚህ ሁሉ የግብፁ ሱልጣን የግብፁ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርኩን እያሰሩ እያሰቃዩ መከራ ባጸኑባቸው ጊዜ አባይን በመገደብ በማስፈራት እዚያው ድረስ ጦር ሰብቀው በመሄድና ነፃነትን በማስከበር የታወቁ ነፃ አባቶቻችን ካልነኳቸው የማይነኩ ነበሩ። የኢትዮጵያውያን ነገስታት ኮፕቶችን በመልካም ሁኔታ በርህራሄ እንዲይዟቸው ለማድረግ በልዩ ልዩ ጊዜያት ሱልጣኖች ላይ ጫና በማሳደር በመሳሰሉት ሁሉ የተለያዩ ነገሮችን ያደርጉ ነበር ብለው አባ ታድሮስ ማላቲ የግብፁ የታሪክ ጸሐፊ እና ተርጓሚ እሳቸውም ይሄንኑ መስክረዋል። ኢትዮጵያውያን ለግብፅ ቤተክርስቲያን እንክብካቤ የሚያደርጉ ቸር ነገስታት እንደነበሩ፣ እነዚህ ቸር ነገስታት በመነኮሳት የሚመሩና የሚመከሩ ነበሩ። ያ የሀገሪቱ ጽናት ለዓለም ጭምር ሰላም የምንሰጥበት ጉልበት የነበረን እስከ ናግራን ድረስ የዘመትንበት የአፄ ካሌብ ዘመን የመጣው ከመንኩስናው ጸሎትና ብርታት የተነሳ ነው። አፄ ካሌብ ናግራን ሂደው ለየመን ህዝቦች ሰላም አሰጥተው ሲመለሱ በአቡነ ጰንጠሌዎን ጸሎት አስፈቅደው ጸሎት አጸልየው ሄደው ነበር ድል ነስተው እንዲመለሱ ያደርጉና አረፍት የሰጡ። እንግዲህ ይህንን ሁሉ ያደረገች ቤተ ክርስቲያን አባቶቻችን ምንድነው ጽፈውን አውሮፓውያን የአፍሪካን አህጉር በተቀራመቱበት ወቅት ኢትዮጵያ ሙሉ በሙሉ ራሷን ለማስተዳደር ለመከላከል የሚያስችላት ለዘመናት ከራሷ ያዳበረችው ሁለንተናዊ አቋም ነበራት። ኢትዮጵያ የጥቁር ህዝብ ራሱን በራሱ የማስተዳደር ታሪክ የመጨረሻ ቅሬት ናት። የአፍሪካውያን ጥንታውያን ቀደምት አባቶች በዚህ አህጉር ላይ ያቋማቸውን መንግስታት አይነት የምትወክልና የምታሳይ ናት። በዘመኗ የነበሩት ሀገሮችና ህዝቦችና የነሱ ዘሮች የሆኑት ከፖለቲካ ከጠፉ በኋላ የኢትዮጵያ ህልውናዋ ሳይቋረጥ የመቀጠሉ ነገር የሚያስደንቅ ነው። በእርግጥ እንደዚያ ሊሆንም ይገባዋል ብሎ ናምዲ የተባለ የታሪክ ጸሐፊ ይህንን ይናገራል። ኔልሰን ማንዴላም የተናገረውን እዩት። ምን ብሎ የሚባለው አሁን ከቅኝ ግዛት ነፃ ሲወጡ ለምን በዚህ ቅኝ ግዛት ኢትዮጵያ እንዳትወረር ሀገርን በመጠበቅ ትልቁን ስራ የወሰደችው ቤተክርስቲያን ናት። ቤተክርስቲያኒቱ ማለት ደግሞ መነኮሳት ቀጥ ብለው የሚጠብቋት ናት። እነሱ ናቸው ብርታት የነበሩት። እንደምታውቁት
አቃቤ ሕግ በመሆን አቃቤ ሰዓት በመሆን ፍትሐ ነገሥትን በመተርጎም የሚጠብቁት መነኮሳት ነበሩ። ከጸሎት ተጨማሪ ፍርድ በመጠንቀቅም ጭምር። ስለዚህ ኔልሰን ማንዴላ ምን ብሎ ተናገረ? ኢትዮጵያ በአእምሮዬ ውስጥ ልዩ የሆነ ቦታ አላት። ኢትዮጵያን የመጎብኘት ምኞቴም ፈረንሳይን፣ እንግሊዝንና አሜሪካን ለማየት ያለኝ ሁሉ በአንድ ላይ ቢደመር ካጠገቡ አይደርስም። ኢትዮጵያን ስጎበኝ የራሴን መሰረት የምጎበኝ ሆኖ ይሰማኛል። እኔን አፍሪካዊ ያደረገኝን ስር መሰረት ፈልጌ የማገኘው ይመስለኛል ብሎ ተናግሯል። እንግዲህ ሌሎች ሰዎች ስለ ኢትዮጵያውያን እንዲመስለዋል። ኢትዮጵያውያን በመጽሐፍ ቅዱስ ኢትዮጵያ ስትባል የግዮን ሀገር ናት። የሁለተኛው ወንዝ ምንጭ የሆነች ናት። ያ ደግሞ ወንጌል እንደሆነ ተተርጉሟል። እንደምታውቁት ወንጌል የሚገኝባት የወንጌል ምንጭ መሆኗን የሚያስረዳ ነው። የዕንቁ ሀገር ናት። ኢትዮጵያውያን ቶጳዚዮን ወይም ዝባድ ተንከራ ዘኢትዮጵያ የሚለው በግዕዙ መጽሐፈ ኢዮብ የኢትዮጵያ ቶጳዚዮን አይተካከላትም፣ በጥሩ ወርቅም አትገመትም ብሎ ጥበብን አመስግኖታል። ስለዚህ ኢትዮጵያ የዕንቁ ሀገር ናት ተብሎ መጽሐፍ ቅዱስ ላይ እግዚአብሔር ስለ መጽሐፍ ቅዱስ ቁም ነገር ስለ ወርቅ ቁም ነገር ብሎ እግዚአብሔር በመጽሐፍ ቅዱስ አያጽፍም። ታውቃላችሁ መጽሐፈ ማቴዎስ ላይ ወንጌል ማቴዎስ ምዕራፍ 7 ላይ ትደዩ ባሕሬክሙ ቅድመ ኃይሩ ተብሏል። ዕንቋችሁን በእሪያ ፊት አትጣሉ። ያ ዕንቁ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ እና የዕንቁ ሀገር ናት ተብሎ መጠቀሱ የክርስቶስ ሀገር እንደምትሆን አምልኮተ እግዚአብሔር የማይዘነጋባት እንደሆነች የሚያስረዳ ነው። ሌላው በእግዚአብሔር ፍቅር የተማረከች ናት። መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ኢትዮጵያ ወዳ የተማረከች ሀገር ናት። ተጨንቃ ተገዳ በሌጊዮን ተነጽታ ሳይሆን ወዳ የተማረከች ሀገር ቀድሞ መና ያወረደላቸውን ካልጭንጫ ውሃ ያፈለቀላቸውን ባሕር የከፈለላቸውን በደመና የጋረዳቸውን አምላካቸው ምልክት አድርጎ የሰጣቸውን ታቦት እስራኤል ሲክዱ ይህን ሁሉ ምልክት ሳታይ ታቦቷን ተቀብላ ክብራ የኖረች ሀገራችን ኢትዮጵያ ናት። ስለዚህ ወዳ የተማረከች ሀገር ነው። በሐዲስ ኪዳን በገዛ ልጇ ወንጌልን የተማረች በገዛ ልጇ የተጠመቀች የቅዱስ ባኮስ የጃንደረባው ሀገር ናት። ይሄ የእግዚአብሔር ልዩ መግቦት የሚነገርላት ነው። አንተም የዘንዶውን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ተብሎ ተጽፏል። ይሄ ምግብና ምን የሚያስረዳ ነው ሲባል እግዚአብሔር ለኢትዮጵያውያን ያዳላል ማለት አይደለም። እግዚአብሔር ለኢትዮጵያውያን እንዲሰራ የሚያደርግ ኢትዮጵያውያን በጎ ምግባር ያላቸው ሆኖ ይገኛሉ ማለት። እግዚአብሔር እንዲጠብቀን የሚያደርግ ስራ ይዘን እስከተገኘን ድረስ እግዚአብሔር ይጠብቀናል እና እግዚአብሔር ለኢትዮጵያ ሰዎች ምግባቸውን ሰጣቸው ማለት ኢትዮጵያውያን እግዚአብሔር እንዲመግባቸው ሆነው የሚገኙ ናቸው ማለት ነው። አሁን በዚህ ዘመን የኢትዮጵያ ትንሣኤ ከእንዲህ ያለ ገዳም ተመክሯል፣ ከእንዲህ ያለ ገዳም ተጽፏል ይባላል። ምን ለማድረግ ኢትዮጵያውያን እስከተዘጋጀን ድረስ ነው ጥበቃውን የሚሰጠን። የእመቤታችን ፍቅር የበዛላቸው ናቸው ኢትዮጵያውያን። የሚያውቁኝን ረሃብን ባቢሎን አስባቸዋለሁ፣ እነሆ ፍልስጤማውያን ጢሮስም የኢትዮጵያ ሕዝብ እነዚህ በዚያ ተወለዱ ይላል። እምነ ጽዮን ይብልሰው ወብእሲ ተወልደ በውስቴታ ብሎ በተናገሩት መጽሐፍ ውስጥ የኢትዮጵያ ሕዝብ በዚያ ተወለዱ። ከእመቤታችን ከቅድስት ድንግል ማርያም ከፍቅሯ ተወልደን ልጆቿ እንደምንሆን በዚህ የተነገረልንን በቃል ኪዳን የመጽናት ያለመለወጥ ምልክቶች ነን ኢትዮጵያውያን። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያ ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ ብሎ ኢትዮጵያውያን ያለመለወጥ ያለመጥፋት ጽኑ ሆኖ የመቀጠል ምልክት ሆነን ተገኝተናል። እንዲህ ምንኩስናችንም በዚያው ብዙ ጊዜ ኢትዮጵያውያን ገድለ አጥኚዎች የሚሆኑት ከዚህ የተነሳ ነው። ግብፅ ብትሄዱ፣ በነገራችሁ ላይ የግብፅ ገዳማት ብትሄዱ ቶሎ የሚበቃው ኢትዮጵያዊ መናኝ ለምንድን ነው ሲባል አይለወጥም። እዚያ ሂዶ ግን የሚጨምረው ነገር አለ። እሱም በኋላ እነግራችኋለሁ። ኢትዮጵያውያን ፍትህ አዋቂዎች፣ ርኅሩኆችና ባለሙሉ ልብ ናቸው። በንጉሱ ቤት የነበረው ጃንደረባ ኢትዮጵያዊ አቤሜሌክ ኤርምያስን በጉድጓድ ውስጥ እንዳኖሩት ሰማ ይላል። ሂዶ ንጉሱን አስፈቅዶ ንጉሱ ጉድጓድ ያስጣለውን ሰው ፍተው በጉድጓድ ሊጣል አይገባውም ብሎ ርኅራኄን፣ ፍትን፣ ድፍረትን ልቡ ለጻድቅ እኩል ከማንበሳ እንዳለ ሰሎሞን ተማምኖ የሚኖሩ ርኅራኄ የታከለበት እንዲህ ያለ ልብ ያላቸው ኢትዮጵያውያን ናቸው። ለእግዚአብሔር ሕዝብነት ምልክት ነው። የእስራኤል ልጆች ወይ እናንተ ለእኔ እንደ ኢትዮጵያ ልጆች ናችሁ። ልብ ብላችሁ ስሙ። እስራኤላውያን እናንተ ለእኔ እንደ ኢትዮጵያ ልጆች ናችሁ ብሎ እኛን ለእስራኤላውያን ምልክት አድርጎ የጠቀሰን ምልክቶች ነን። በእውነቱ በፈሪሃ እግዚአብሔር የታወቅን ነን። ከኢትዮጵያ ወንዞች ማዶ የተስፋው ሕዝብ ምንጭሮች ነን። ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴቶች ልጆች ቁርባንን ያመጡልኛል ብሎ ይናገራል። ይሄ ተስፋ ያለን ሕዝቦችና ለተስፋ የምንኖር ሕዝቦች መሆናችንን የሚያመለክት ነው። በፈሪሃ እግዚአብሔር የታወቁ የእምነት ሰዎች ነን። የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል።
ይሄ አይጻዳተ ኢትዮጵያ ይደነግጻ የሚለው ነው። የኢትዮጵያ ድንኳን የተባለ ልብ ነው። በፈሪሃ እግዚአብሔር የታወቅን ነን። ምንኩስናን የሚጠብቀው በነገራችሁ ላይ ፈሪሃ እግዚአብሔር ነው። ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። ብረትን መላልሰ በውሃ ብታጥበው ከዝገቱ ልታረቀው አትችልም። እሳት ውስጥ ግን የተወሰነ ጊዜ ብታቆየው ዝገቱ ይለቀዋል። ሰውን ብዙ ትምህርት ብታስተምረው ነውሩ ሊለቀው አይችልም። እግዚአብሔርን እንዲፈራ ብታደርገው ግን ከነውሩ ይላቀቃል ይላል። ስለዚህ እግዚአብሔርን መፍራት ያለብን ሕዝቦች እንደሆን ያስረዳል። ሰሎሞንም መጽሐፈ ተግሣጽ ምዕራፍ 3 ቁጥር 1 ላይ ብፁዕ ዘይደነግጽ በእንተ ጽድቅ ይላል። ስለ ጽድቅ የሚደነግጥ ሰው ንዑድ ክቡር ነው። እዚያ ውጭ ግን ኢትዮጵያውያን እንደው አንዳንድ ጊዜ እዚህ በምንኩስና ሁሉ ብቅ እያለ የሚረብሸን ይሄ ነው። እንደምታውቁት በጉልበት መምታት እንደው መነኩሴ ጀግና ሲሆን አያምርበትም። በነገራቸው ላይ እንደው በእውነት መነኩሴ ጀግንነት ሲኖረው አያምርበትም እና ዱለኝነት፣ ይሄ ማመፅ፣ በቃ ጀግንነት፣ እኛም መነኩሴ እናንተ መነኩሴ ብሎ ስርዓቱን መበጥበጥ፣ ይሄ እንደው ይሄንን ባኖር ሰው ጥሩ ነው። እናንተ ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ። ይሄ ድክመታችን ነው በእውነቱ ማለት ነው። እውነትንና ጥበብንም ደግሞ ፈላጊዎች ነን። የሳባ ንግሥት ሄዳ ከሰሎሞን ጥበብን እንዴት ማርካ እንደመጣች አንደኛ ነገሥት ምዕራፍ 10 ቁጥር 1 ላይ የሰሎሞን ጥበብ እንድታይ እንደሄደች ይቺ ንግሥት ማክዳ እግዚአብሔርን የምትፈልግ ነፍስ ውክልና ሆና ነው የቀረበችው። በአምልኮተ እግዚአብሔር የጸኑና በላያነ መጻሕፍት ናቸው። መጻሕፍትን የምናውቅ ነን። መጻሕፍትን የምናውቅና የምንወድ ነን። ከዚህ የተነሳ ጃንደረባው ባኮስ መጽሐፍ ሲመለከት ተገኝቷል። የሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ማለት ነው። በጣም እየፈጠንኩ ነው። ኢትዮጵያ በብሉይ ኪዳን እንደምታውቁት ንግሥት ሳባ ሄዳ ከሰሎሞን አንደኛ ነገሥት ምዕራፍ 10 ላይ አምልኮተ እግዚአብሔርንም መስክራ መምጣቷ፣ ቀዳማዊ ሚኒልክ ታቦተ ጽዮንን ይዞ መምጣቱ፣ አርባይቱ መናብርተ ጽዮን የሚባሉት መርጡ ለማርያም፣ ቃና ቂርቆስ፣ ተድባበ ማርያም፣ አክሱም ጽዮን፣ እነዚህ በብሉይ ኪዳን አምልኮታችንን ይዘን የቆየንባቸው መሰረቶቻችን ናቸው። ለዚህ ምልክት የሚሆኑን ታቦታት፣ መስዋዕት፣ ግዝረት፣ በዓላት፣ አልባሳት፣ የጃንደረባው ምስክርነት፣ በዓል ለማክበር ሂዶ መገኘቱ ማለት ነው። ልብሰ ተክህኗችን፣ አሰራሩ፣ የሚበላና የማይበላ ሳማ እንበላም ይህን እንበላለን ማለታችን፣ ምሷ መሰዊያ መኖራችን፣ አሰራሩ፣ እነዚህ ሁሉ በብሉይ ኪዳን ሃይማኖት ይዘን ለመኖራችን ምስክሮች ናቸው። ሐዲስ ኪዳን ላይ እመቤታችን ቅድስት ድንግል ማርያም መታ ያረፈችበት እንግዲህ ታውቃላችሁ። የግብፅ ምንድን ነው የሚባለው የግብጾች የቅዱሱ ቤተሰብ መጨረሻ የጉዞ መጨረሻ የሚሉት የሚያበቃው ደቡብ ግብፅ ነው። እና እንዲሁ አንድ ሂጄ እኔም ሳይ በጣም የገረመኝ ነገር እንኳን ደቡብ ላይ ያበቃ ብያለሁ። ምክንያቱም ኢትዮጵያ የት ነው ያለችው? ደቡብ ግብፅ ነው። እና እዛች ሲደርሱ አበቃች እመቤታችን እዚህ ላይ ብለዋልና እንደ ወደኛ ሄደች ቢሉ ምን አለ ብዬ ነበርና እመቤታችን እዚህ መታ ያረፈችባት በትውፊት እንደተነገረን በጰራቅሊጦስ በዓል ኢትዮጵያውያንም ተገኝተን እንደነበረ የታወቁ የቤተ ክርስቲያን የታሪክ ጸሐፊዎች ተናግረዋል። በጰራቅሊጦስ በዓል ጊዜ ኢትዮጵያውያን ተገኝተን እንደነበረ ገና ሐዋርያት ሳይሰማሩ ማለት ነው። ጃንደረባው ትንቢተ ኢሳይያስን ሲያነብ መገኘቱ፣ በኒቅያ ጉባኤ መንበር የተሰጣት አቡነ ሰላማ ከሳቴ ብርሃን በኒቅያ ጉባኤ የተነገረውን ሃይማኖታዊ ምስጢር በመጠበቅና ለአርዮሳዊ እጅ ባለመስጠትና ለአርዮሳዊ ቁንስጣ በኋላ ከቁስጥንጢኖስ በኋላ በተነሳው በልጁ በእሱ አማካኝነት የተሾመውን አርዮሳዊ ጊዮርጊስን በመቃወምና የአትናቴዎስን መንበር በመጠበቅ የተጠበቅ የቅዱስ አትናቴዎስን ስደትና የኢትዮጵያ ቤተክርስቲያን የጠበቅ ተሳቱ ቅዱሳንን ከየትም መጥተው የተቀበልናቸው አፄ ካሌብ ለሌላ ሀገር ሂደው ጥብቅና የቆሙ ቅዱስ ያሬድ ዜማ ያወረደልን ከሰማይ መላእክት የመንግስተ ሰማያትን አረቦን አምጥቶ ያቀመሰን ቅዱስ ያሬድ ዜማ ያወረደልን ልዩ ቤተክርስቲያን ናት ማለት ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንኩስና ከአኃት ቤተክርስቲያናት አንጻር የሚለው ወደዚህ ያልወሰዳችሁ በአጭሩ ቤተክርስቲያናችን ኢትዮጵያ ውስጥ ምንኩስና በአራተኛው ክፍለ ዘመን ብፁዕ ወቅዱስ አቡነ ሽኖዳ በኢትዮጵያ ምንኩስና የተስፋፋው በአራተኛ ክፍለ ዘመን ነው ብለው ጽፈዋል። ግን መሰረታዊ ነገር ከተሳቱ ቅዱሳን መምጣት በኋላ የሚለው ብዙ ጸሐፊዎች የጻፉበት ነው። ስለዚህ ተሳቱ ቅዱሳን ተመላልሰው እንግዲህ በዚያ ጊዜ ጥቂቶቹ ስለጀመሩት ይሆናል እንዲህ ተብሎ የተጻፈው ተመላልሰው ዙሪያዋን ኢትዮጵያ የምንኩስና አበባ እንዲያብብባትና እንዲያፈራባት አድርገዋል።
ምንኩስናን እንዲያው ፍቹን ነገ ነበር ላየው ያሰብኩኝ በዛኛው ርዕሰ ጉዳይ። ስለዚህ በዚያው ይሁን። አሁን የአብያተ ክርስቲያናትን ተሞክሮ ለማየት እየፈጠን እንሂድ። ምንኩስና ምንድን ነው የሚለውን በነገው ክፍለ ጊዜ የምናየው ይሆናል። ኢትዮጵያውያን አበው እንደውም ሰንሰለታችን ስናይ አቡነ አረጋዊ አባ ዮሐኒ ይቀጥላሉ። ማለት የምንኩስና ዘርን ለመቁጠር ያክል ቅዱስ እንጦንስ መነኩሴ ዘር ሲቆጥር እንዲህ ብሎ ሲቆጥር ነው የሚያምርበት። ሌላ ሲቆጥር አያምርበትም። መነኩሴ እንዲያው እግር ነው እንጂ አገር የለውም። እና ምንድን ነው መነኩሴ ሲቆጥር የሚቆጥረው? እንጦንስ፣ መቃርስ፣ አኩሚስ፣ ቴዎድሮስ፣ አረጋዊ፣ ዮሐኒ፣ ኢየሱስ ሞዐ፣ ተክለ ሃይማኖት፣ መድኃኒነ እግዚእ፣ አቡነ ሳሙኤል፣ ሰባቱ ከዋክብት። ሰባቱ ከዋክብት ማለት አቡነ ሳሙኤል ዘዋልድባ፣ አቡነ ሳሙኤል ዘቆየጻ፣ አቡነ ሳሙኤል ዘጣሬጣ፣ አቡነ ዮሐንስ ዘክብራን ገብርኤል፣ አቡነ ሂሩተ አምላክ ዘዳጋ፣ አቡነ ያሳይ ዘማንዳባ፣ አቡነ መድኃኒነ እግዚእ ዘጉጉቤ። እንዲህ ብሎ ሲቆጥር መነኩሴ ያምርበታል። ሌላ ዘር ሲቆጥር ግን አያምርበትም። በዚህ ዘር እንመጣለን። ስለዚህ አቡነ አረጋዊ አባ ዮሐኒ አስኬማን ቆብን ሰጥተዋል። አቡነ ተክለ ሃይማኖት ቀሚስን ከአቡነ ኢየሱስ ሞዐ ቆብን ከአባ ዮሐኒ ከደብረ ዳሞ ተቀብለው እንደገና መልሶ ለአቡነ ኢየሱስ ሞዐ ሰጥተዋቸዋል። አቡነ ኢየሱስ ሞዐ መጻሕፍትን ያልተተረጎሙትን ከሌላ ቋንቋ በማስተርጎም የተተረጎሙትን በመሰብሰብ ትልቅ ትምህርት ቤት ሐይቅ እስጢፋኖስ ውስጥ በመክፈት ከደብረ ቢዘን እና አቡነ ዮሐንስ እና አቡነ ፊልጶስ ዘደብረ ቢዘን ድረስ መጥተው ከኤርትራ እዚያ እስኪመጡና እስኪጎበኙ ድረስ የቅድስና አበባና የምስጢረ ሃይማኖት አውድም አድርገውት ነበር። አቡነ ኢየሱስ ሞዐ የኢትዮጵያ ቤተክርስቲያን በትርጓሜ እንድታበብ መነኮሳት የድንቁርና ምልክቶች ሳይሆን የትምህርት ምልክቶች፣ የቅበተ እምነት መሳሪያዎች፣ የቤተ ክርስቲያን የትምህርት ጠበቆች፣ ስርዓት አስከባሪዎች፣ ለአምልኮተ እግዚአብሔር ቀናተኞች፣ ጸዋርያነ ወንጌል መሆናቸውን ያስረዱበት የአቡነ ኢየሱስ ሞዐ ገዳም ነው። እዚያ ውስጥ ብዙ ከዋክብት ተገኝተዋል። እና አባ ጽጌ ድንግል እና አባ ጊዮርጊስ ዘጋስጫ ድርሰትን በመድረስ ሃይማኖትን በማቅናት በመከራከር እነዚህ እናመጣቸዋል። እና አቡነ መድኃኒነ እግዚእ ደግሞ ሰባቱን ከዋክብት ይወልዳሉ። አቡነ ተክለ ሃይማኖት 12ቱን ንቡራነ እድ ደግሞ ይወልዳሉ ማለት ነው። 12ቱን እና አቡነ አኖሬዎስን እነ እጨጌ ፊልጶስን እና አቡነ ኤልያስን እነዚህም ሁሉ ደግሞ እነዚህ 12ቱ እጨጌ ተብለው ኢትዮጵያን መንበር አድርገው ብዙ ተጋድሎን ተጋድለዋል። አቡነ መድኃኒነ እግዚእ የወለዷቸው ሰባቱ ከዋክብት ደግሞ እንዲሁ አድርገዋል ማለት ነው። አቡነ ሳሙኤል ዘዋልድባ ምድርን ከፍ አድርገው እንደ መሶብ እስከ ማስባረክ የደረሱ አባት ናቸው። እና እነዚህ ያበረከቱት አስተዋጽኦ ምንድን ነው? በረከቶሙ ለቅዱሳን ብዬ ያቀረብኩት እነዚህ መነኮሳት ወይም ምንኩስና በኢትዮጵያ ምንድን ነው ያበረከተ? አንደኛው የኢትዮጵያ ቤተክርስቲያን የጉባኤ ትምህርት ቤትን ማስፋፋት ነው። የጉባኤ ትምህርት ቤትን ማስፋፋት እነማን ናቸው? ተሳቱ ቅዱሳን አስፋፍተዋል። አቡነ ኢየሱስ ሞዐ አስፋፍተዋል። የእሳቸው ደቀ መዛሙርት ደግሞ እና አባ ጊዮርጊስ ብዙ ከዋክብትን በመፈልፈል እና አፄ ዘርዓ ያዕቆብንም ጭምር በማስተማር አሁን አፄ ዘርዓ ያዕቆብ ባልኩ ጊዜ በትምህርታቸው ነው እንጂ ድክመታቸውን አላጠቃለልኩም። እንደ ንጉሥ ዳዊት ግድፈት እንዳለበት እሳቸውም ድክመት ይኖርባቸዋል። እሱ ውስጥ አልገባም። ታሪክን ለታሪክ ተዋለው ማለት ነው። ስለዚህ እነዚህም ሁሉ በማስተማር ጉባኤ እንዲስፋፋና ወንጌል እንዲቀጥል ምንኩስና አስተዋጽኦ አድርጓል። የአሁኑ ምንኩስናም ወንጌል እንዲስፋፋና ትምህርት ቤቶች እንዲስፋፉ ሰንሰለት መሆን አለበት። ያለዚያ ቤተክርስቲያን ትቆማለች። እሱን ነው ማለት የፈለግኩት። በኋላ የሌሎች ቤተክርስቲያን ተሞክሮ ላይ ለማሳየት እፎክራለሁ። አቡነ ተክለ ሃይማኖት ርቱዕ ሃይማኖትን ዘርዓ ያዕቆብን አስተምረዋል። እነዚሁ መናፍቃንን ተከራክሮ መርታትና ዕቅበተ እምነትን መስራት። አባ ጊዮርጊስ ዘጋስጫ አንዱ ነው። የአቡነ ኢየሱስ ሞዐ ልጅ በምንኩስናው የታወቀ ተጋድሎ የማይጠቅመው ፈጭቶ የማይደክመው በረድነት ረድ ዘበጥባቱ ነው ያገለግለው አባ ጊዮርጊስ ዘጋስጫ እመቤታችን ጽዋ ኪሩቢን አንጥታ ያጠጣችው እሱ አይሁዳዊ መናፍቅ ተነስቶ ኢትዮጵያን ባስቸገረ ጊዜ ማን ይከራከረው ሲባል ጊዮርጊስ ዘጋስጫ መጥቶ ይከራከረ ተባለ። እሱማ ታሟል ሲባል አይ ባስከሬን ቢሆን መጥቶ ይከራከር ተብሎ ባልጋ ተይዘው መጥተው ተከራክረዋል። ባልጋ ተይዘው መጥተው ኢየሱስ ክርስቶስ አምላክ ከሆነ አይቴ ቀበርክ ምወል አልዓዛር ማለቱ ለምንድን ነው ብሎ ሲጠይቅ አንተ አይሁዳዊ እኔም እጠይቅሃለሁ ያንተ አምላክስ አይቴ ያለው ከአዳም ያለ ጠፍቶት ነው ወይ ብሏል። ያንተ አምላክ ያለው እግዚአብሔር የሱ አምላክ ያለ አይደለ ሆኖ ሳይሆን አይሁዳዊን በራሱ መደብ ቆሞ እየተከራከረው ነው። እንደዚህ ባለው ጊዜ ጸጥ አድርጎታል።
ሌሎች እነ ቢቱ የሚባለውን መናፍቅ ጭምር ያሳፈረ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር አብ ለፍርድ አይመጡም ብሎ የካደውን ያንን ቢቱን ደግሞ የቢቱ ነገረ ሰሪ ተንኮለኛ ነው የነበረው። እንዲሁም አባ ጊዮርጊስ ዘጋስጫ ሲገልጸው ወበከየ ይትካህን ነጊረ እበየ ሂሩታ ለማርያም ከማው ይትካህን ነጊረ እበየ ከዩ ለቢቱ። የማርያምን ቸርነት ተናግሮ መዝለቅ እንደማይቻል የቢቱን ተንኮል ተናግሮ መዝለቅ አይቻልም ይላል። እንዲህ ያለ ተንኮለኛ የነበረው ነገረ ሰሪ እና ይሁዳውያንን በመርታት ሌላው አቡነ ዜና ማርቆስ ገድለ ዜና ማርቆስ እንደው ከገዳሙ የመጣችሁ ያላችሁ ትመሰክሩልኛላችሁ። ገድለ ዜና ማርቆስን ያነበበ ሰው ካለ ገድለ ዜና ማርቆስ ሃይማኖተ አበው ማለት ነው። በእውነት ማለት በጣም ብዙ ምስጢራትን ያለበት ራሳቸው አባ ጽጌ ድንግልን ተከራክረው ከአይሁዳዊነት መልሰው አጥምቀዋል። ልጆቻቸው ኢየሩሳሌም ለመሳለም በሄዱበት እንኳን አይሁዳውያንን ተከራክረው ይረቱ ነበረ። ስለዚህ ዕቅበተ እምነትን በማስጠበቅ እና አቡነ ሐራ ድንግል ተከራክሮ ነበር። ከንጉሱ ከአጼ ሱስንዮስ ፊት ጎንደር ድረስ ተጠርተው ሄደው ሃይማኖታቸውን መስክረዋል። እነ ቅድስት ወለተ ጴጥሮስ፣ እነ ቅድስት ፍቅርተ ክርስቶስ ሃይማኖትን በመመስከር በነገስታት ፊት በመቆም እነ እጨጌ ፊልጶስ ዘደብረ ሊባኖስ ሃይማኖትን በመመስከር በንጉሱ ፊት ቀድመው እውነትን በመመስከርና በመቆም የእምነት ጠበቆች የስርዓት ምልክቶች ሆነው ቆመው ነበረ። ስለዚህ ምንኩስና የወንጌል መሸጋገሪያ ሰንሰለት፣ የወንጌል ማደሪያና ዕቅበተ እምነትን ምልክቱ ነው የሚጠብቅ ነው። ሌላው ምንኩስና በጣም የሚያስደንቃችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ለ1600 ዓመት በላይ ፓትርያርክ ወይም ሲኖዶስ ሳትመሰርት ስትኖር ያለ አባት የጠበቀ ምንኩስና ነው። ያለ ሲኖዶስ ማለት ርቀት ባለ ሲኖዶስ ነው። ያለ ሲኖዶስ ኖረና ማለት አይደለም። የግብፅ ሲኖዶሳችን ነው። ግን ቅርብ በሌለ ሲኖዶስ አባት ሳይኖረን አንድ ጳጳስ ቋንቋውን ሳያውቅ ዙሮ መሾም ሳይችል ዙሮ ወንጌልን ማስተማር ሳያውቅ እንዴት ለ1600 ዓመታት መናፍቃንን እየረታን ቅዱሳን እየፈለቁ ከእግዚአብሔር ጋር እየተገናኙ ኢትዮጵያ እንድትቀጥል ያደረገ ምንኩስና አባቱ ነው። የቀጠሉት እነዚህ ናቸው። ምንኩስና ባይኖር ኢትዮጵያ እንዴት ታውቃላችኋል? ለ100 ዓመታት ያክል እኮ ጳጳስ ሳይላክልን ከግብፅ ኖረናል። 100 ዓመታትን ያክል። የዚያን ጊዜ ማን ነበር የጠበቀ ሲባል በገዳም ያሉ መነኮሳት በጸሎታቸውና በትምህርታቸው ቤተ ክርስቲያንን ጠብቀዋል። ስለዚህ ቤተ ክርስቲያንን ለ1600 ዓመታት ያክል የጠበቀ ምንኩስና ነው የኢትዮጵያ ምንኩስና። ተዘዋውሮ ማስተማርና ጣዖታትን ማፈራረስ፣ ይሄ በዚህ የሚጠቀሱት አቡነ ተክለ ሃይማኖትና ልጆቻቸው ነው። በእውነት ማለት ነው ጎድተው የሚታዩት ዙሮ በማስተማር 12ቱም ንቡራነ እድ ይህን አድርገዋል። ነገስታትን መገጸጽና ፍትህ ማስከበር፣ የአባትን ሚስት ማግባት አትችልም ብለው የገሰጹት እጨጌ ፊልጶስ ናቸው። በዚህ ተደብድበው ሰውነታቸው ቆስሎ በንጉሥ ፊት ከደናግል ልጆቻቸው ጋር ራቁታቸውን ቁመው ተገርፈው በትግራይ ተሰደው ከዚህ ከሸዋ ወደ ትግራይ ተሰደው ተንከራተው ከቁስላቸው የሚፈሰው እጅ ድዊ እስከሚፈውስ ድረስ ደርሰው ነበረ። ነገስታትን በመገሰጽ ድርሳናትን በመድረስ የግዕዝ ቋንቋን በመጠበቅ መጽሐፈ ምስጢርን፣ ገድላትን፣ የቅዱስ ያሬድን ድጓ ታውቃላችሁ ከነ ትርጓሜው ከነ ድረሱ ስነ ጽሑፍን በማስፋፋት ጥንቆላንና መረን የለሽ አኗኗርን በመቃወም ሰማዕትነትን በመቀበል ቤተ ክርስቲያንን ማጽናት የነገስታትን ልጆች ቅድም ብፁዕ አባታችንም እንዳስተማሩ የነገስታትን ልጆች በስነ ምግባር ኮትኩቶ ማሳደግና በጎ ዓላማ ላለው መሪነት በማዘጋጀት በጸሎትና በብቃት ሀገር በመጠበቅ የሥነ ስዕል የመጻሕፍት አንቂት የጥበብ መገኛ በመሆን ይህን ሁሉ የኢትዮጵያ ምንኩስና አስተዋጽኦ አድርጓል። የኢትዮጵያ ምንኩስና ከአሃት አብያተ ክርስቲያናት አንጻር የሚለውን ብቻ ለማየት አንደኛው የግብፅ ቤተ ክርስቲያንን ተሞክሮ የምንኩስና ተመክሮ ብቻ ሁለቱን የወሰድኩት። እንደተባለው ሰፊ እንግዲህ የሶሪያንም ለማጥናት የዚያንም ለማጥናት ሰፊ ጊዜ የለኝም። በጣም ይቅርታ አድርጉልኝ። ትናንት ማታ ምሽት 3 ሰዓት ነው ርዕሰ ጉዳዩ የተሰጠኝ። ስለዚህ የግብፅ ቤተክርስቲያን ተመክሮና በጎ ልምድን እዚህ ላይ እናገረ። ግብፅ ማለት ምን ማለት ነው? ይቅርብን። ይህንን በማብራራት ጊዜ ልፈጅባችሁ አልፈልግም። እንደው ግን እዚህ ውስጥ መንፈሳዊ ፍቹን ግን አልለፈው። ግብፅ የሚለውን ዘይቤያዊ ፍቹ ቢቀርብን፣ ግብፅ በመጽሐፍ ቅዱስ ምን አይነት ናት? በዚህ ዓለም ፍቅር የመታሰር በጉልበት የመመካት ፈርዖንን አስታውሱት። የማንነት መውረድ አብርሃም እግዚአብሔር ወደ ግብፅ ምን አለን የሚለው ወረደ። ይስሐቅ ወደ ግብፅ ምን አለን የሚለው ወጣ የሚል አታገኙ። ግስ ምንድን ነው የሚለው? ወረደ። እገሌ ምንድን ነው? ወረደ። ይህ ምን ማለት ነው? ከማንነት መውረድን የምትወክል ነው። እንግዲህ እኛንም ከመውረድ ይሰውረን። የሲኦል ምሳሌ ናት።
ሙሴ በበትሩ እስራኤልን ከግብፅ አወጣ፣ ጌታ በመስቀሉ ነፍሳትን ከሲኦል አወጣ ብለን እንድንተረጉሙ። የግብፅ ፒራሚዶች አይሁዳውያን ሰሯቸው፣ ግን ጥቅም አላገኙባቸው። የማይጠቀሙበትን ጡብ ይሰራሉ። አሰሪዎች ግብፃውያን ናቸው። ይህን ሊቃውንት ብለው የተረጎሙት የግብፅ ፒራሚድ የኃጢአት ክምር ነው። የማይጠቀሙበትን ፒራሚድ እስራኤላውያን እንደሰሩ የማይጠቅማቸውን የኃጢአት ክምር የሚሰሩ ሰዎች ምሳሌ ነው። አሰሪዎች ግብፃውያን ደግሞ አጋንንት ናቸው ብለው ይተረጉማሉ። ፈርዖን ዲያብሎስ ነው። በበጎ ሲተረጉሙላት ግብፅ የአዲስ ኪዳኑን ሲታይ ደግሞ በጎ ትሆናለች። የጥበብ መገኛ ስትሆን፣ ነገር ግን 40 ዓመት ሲሞላ ወንድሞቹን የእስራኤልን ልጆች ይጎበኝ ዘንድ በልቡ አሰበ። ማን? ሙሴ። የእግዚአብሔር የክብሩ ማረፊያና የድንግል ማርያም ርስት ናት። እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል ተብሎ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ግብፅ ዘላለማዊት መሰዊያው ናት። የቆብ ምልክትና አምልኮተ እግዚአብሔር ጌታ እስከሚመጣ የማይቋረጥባት ናት። በዚያም ቀን በግብፅ ምድር መካከል ለእግዚአብሔር መሰዊያ፣ በዳርቻዎቿም ለእግዚአብሔር አምድ ይሆናል ተብሎ ተነግሮላታል ማለት ነው። ቡሩክ ሕዝብ ብሎ ለአዲስ ኪዳን ትንቢት ተናግሮላቸዋል። የሰራዊት ጌታ እግዚአብሔር ሕዝቤ ከግብፅ የእጄም ሥራ አሦር ርስቴም እስራኤል የተባረከ ይሁን ብሎ ይባርካቸዋል። በዚያን ቀን እስራኤል ለግብፅና ለአሦር ሶስተኛ ይሆናል፣ በምድር መካከል በረከት ይሆናል ብሎ ትንቢት እንደተነገረ ግብፅ በብሉይ ኪዳን ጊዜ ወደ ምንኩስናው ለመድረስ ነው የምሮጠው። በአብርሃምና በልጆቹ ተሰብካለች፣ አልተቀበለችም። በዮሴፍ ተባረከች፣ አልተቀበለችም። በሙሴ አልተቀበለችም። በኤርምያስ ተሰበከች። በዚህ ሁሉ አልተጠቀመችበትም። ግብፅ በአዲስ ኪዳን ምንድን ነው ያደረገችው ሲባል የእመቤታችን ማረፊያ ናት። ቅዱስ ማርቆስ ነው የመሰረታት። ግብፅ እንደገባ በታምራት አስተምሮ አንያኖስን አሳምኖ እሱን ሁለተኛ ጳጳስ አድርጎ ሽሞላቸዋል። በአፍላጋገተ ግዮን ነው የሚመሰለው። ከአራቱ ወንዞች መካከል በአንበሳ የሚመሰለው የማርቆስ ማደሪያ ናት። በአጭሩ የምስጢራዊ ትርጉም ትምህርት ቤት ማዕከል ናት። በዓለም ላይ 2 ትምህርት ቤቶች ነው ያሉት። በፊት የነበሩት የአንጾኪያ ትምህርት ቤትና የእስክንድሪያ ትምህርት ቤት። የአንጾኪያ ትምህርት ቤት ላይ የአንጾኪያ ትምህርት ቤት ሀተታን ወይም ደግሞ ጥሬ ትርጉምን ተከትሎ ስነ ምግባርንና ሞራልን መስበክ ላይ የሚያተኩር ነው። የእስክንድሪያ ትምህርት ቤት ደግሞ ምስጢራት ላይ የሚያተኩር ነውና የምስጢራዊ ትምህርት ቤት መገኛ የሆነችና ፈላስፎችንና ነገስታትን ሳይቀር በትምህርተ ወንጌል መማረክ የቻለ ትምህርት ቤት የነበራት የምስጢር ወንዝ የሆነች ናት። የሰማዕታት ቤተክርስቲያን ናት ግብፅ። እንደው እዚህ ላይ አንድ ነገር ልንገራችሁ። ይሄ ሁሉ ያደረገው ግን ምንኩስናው ነው። እየደረስኩ ነው። የሰማዕታት ቤተክርስቲያን ናት ዛሬም ጥንትም እና ዘመኗን የምትቆጥረው ከዘመነ ሰማዕታት ጀምራ ነው። ዛሬም የዘመን መለወጫን የምታከብር በዘመነ ሰማዕታት ነው። እና ምን ብለው ይናገራሉ? ይሄን ሲጠየቁ የሚመልሱለት የሚሰሙት ስሙ። ፎር ማርቲደም ኢዝ ዘ ኮንቲኒዩስ ፓርቲሲፔሽን ኢን ጂሰስ ክሩሲፊኬሽን። ሰማዕትነት የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራ የምንሳተፍበት ቋሚ የሆነ መንገድ ነው ይላል። ሰማዕትነትን ከልጅነት ጀምሮ በዘመን መለወጫ እየለወጠች ዓመቱን አዲስ ሕይወት ነው ሰማዕትነት እያለች እያስተማረች ልጆቿን ለሰማዕትነት እንዲዘጋጁ ታደርጋቸዋለች። ሰማዕትነት የዘላለማዊ ሕይወት መግቢያ ነው ትላለች። ይኸውላችሁ መስከረም ለእኛ ምናችን ነው? የአዲስ ዘመን መግቢያ ነው አይደለም እንዴ? ሰማዕትነትን ደግሞ የዘመን መለወጫ ማደርገው አለች። ሰማዕትነት የዘላለማዊ ሕይወትና የአዲሱ ሕይወት ምዕራፍ ስለሆነ ነው ትላለች። መጥፊያ መክሰሪያ አይደለም ብላ ታስተምራቸዋለች። እና ደግሞ ታለች ከዲያብሎስ ጋር የምናደርገው የመጨረሻ ውጊያና ድልነሽነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ታሞና በትንሣኤው የተገለበጠበትን ምስጢር የምናሳይበት የሞቱና የትንሣኤው ምልክት ነው ብላ ለልጆቿ ታስተምራቸዋለች። እና የሰማዕታት ቤተ ክርስቲያን ናት። እስክንድሪያ እንደምታውቋት መርሳት የለብንም። ይሄ ሁሉ ቀሚስ ይሄ ሁሉ ቆብ የመጣው ከእስክንድሪያ ነው። እና ምን ብያታለሁ እኔ በራሴ አጻጻፍ የመነኮሳት ሰማይ እስክንድሪያ ብዬ ገልጫለሁ። የመነኮሳት ሰማይ ለምንድን ነው ያልኳት? ቅድም እንደተነገረን ብፁዕ አባታችን እንዳስተማረን በመጽሐፍ እንደተቀመጠው እስመ መነኮሳት መላእክት ምድራውያን ወሰብ ሰማያውያን፣ መነኮሳት የምድር መላእክት የሰማይ ሰዎች ናቸው እንደተባለ እዚያ እስክንድሪያ ውስጥ በእውነት እስክንድሪያ ሰማይ ሆና እዚያ ውስጥ የነበሩት ግን መነኮሳት መላእክት ነበሩና ቅዱስ እንጦንስ፣ ቅዱስ መቃርስ፣ ቅዱስ ጳውሊ፣ ቅዱስ ጳኩሚስ በነገው ዕለት ምንኩስና ምንድን ነው የሚለው ላይ የምናየው ይሆናል። ይበቃናል። የሃይማኖታችን እናት ናት። ምን ማለታችን ነው? እዚህ እምነት እንዲቀጥል በእምነት እንድንወለድና ዛሬም እንድናድግ ያደረገችናት። ጉባኤ ኒቃን የመራችው እሷ ናት። ጉባኤ ቁስጥንጥንያን የመራችው እሷ ናት። ጉባኤ ኤፌሶንን
የመራችው እሷ ናት። ከጉባኤ ኬልቄዶን እንዳንቀላቀልና በርቱ ሃይማኖት ጸንተን እንድንኖር ከጉባኤ ኬልቄዶን እንድንለይ ምልክቱ ነው የቆመው ቅዱስ ዲዮስቆሮስ ነው። አራቱም ላይ ምልክቱ ነው፣ ምሰሶው ነው የቆሙት አራቱ ምሰሶች። እንደውም የታሪክ ባለሙያ ናቸው እሳቸው የሚያግዙኛል። እነዚህን አራቱ ሊቃነ ጳጳሳት ምዕራባውያን ምንድን ነው የሚሏቸው? አራቱ ፈርዖኖች ነው የሚሏቸው ማለት ነው። አራቱ ፈርዖኖች ብለው ይጠሯቸዋል። እና እምቢ ብለው ስላልተሸነፉ ማለት ነው። ተራራ ያፈለሰችው እስክንድሪያ ተራራ ያፈለሰችው ምንድን በአባ አብርሃም ጊዜ አፍልሳለች። እግዚአብሔር ይርዳን። በዚያ ጊዜ ተራራ አፍልሳለች። ማናት ያፈለሰችው? እስክንድሪያ። መቼ ነው? ህዳር 6 ቀን የሚነበበውን ስንክሳር እንድትመለከቱ ብቻ በመጋበዝ አልፈዋል። ተራራ አፍልሷል። በውዳሴ ማርያም ትርጓሜ የምትሰቡ ነው። 12ኛው ክፍለ ዘመን ላይም እንዲሁ የንጉሱን ልጅ በመፈወስ ቤተክርስቲያን ከጥፋት አንድ አባት ሰውሯል። የእስላማዊው ንጉስ ልጅ በመፈወስ ማለት ነው። ከ1920ዎቹ በኋላ አሁን ያሉበትን አሁን የቅዱስ ስምዖን ጫማ ሰፊው ተራራ ያለበትን አካባቢ የግብፅ የቆሻሻ መድፊያ እንዲሆን ተወስኖ ነበረ። ክርስቲያኖች ተማረው እንዲጠፉ ማለት ነው። ተማረው እንዲጠፉ የቆሻሻ መድፊያ ሲኖርባቸው እነሱ ስምዖን ያፈለሰውን ተራራ ድጋሜ ፈልፍለው አፈለሱት። በእውነት እዚያ ውስጥ ምን ሰሩበት? መቅደስ ሰሩ። ከ20 ሺህ ሰው በላይ 20 ሺህ አይጠቅመው በጣም ብዙ ሰው የሚይዝ አውደ ምሕረት ሰሩበት። እዚያ ነበር ብፁዕ ቅዱስ አቡነ ሺኖዳ 7 ሚሊዮን ሕዝብ እስኪደርስ ድረስ የሚከታተላቸውን የረቡዕ ጉባኤ የጀመሩት ማለት ነው። ያንን ያደረጉት ምንድነው? ተራራ ፍልሰው ነው። እዚያ ቆሻሻውን ተቀበሉና እንግዲህ ግብፅ የተፈጥሮ ማዳበሪያ ከሚልኩ አገሮች ከ10 አገሮች አንዷ ናት። ያን ማዳበሪያ የሚያመርቱት እነማን ናቸው? ክርስቲያኖች ናቸው። የቆሻሻ መድፊያ ሲያደርጓቸው ቆሻሻውን ግብአት አድርገው መልሰው ደግሞ ያንን እያሸጉ ጥሬ ዕቃ አድርገው ይሸጡታል ማለት ነው። ስለዚህ እውነትም ተራራ ፍልሰዋል። ዛሬም እመቤታችን የማትለያቸው ናት። ግብፃውያን ዛሬም ትገለጽላቸዋለች። የመጀመሪያው በእመቤታችን ፍቅር የምንገልጸው ማን ነው? ቅዱስ ቄርሎስን ነው። ቅዱስ ቄርሎስ በኤፌሶን ጉባኤ በሄደ ጊዜ ንስጥሮስ 50 ወታደሮችን ነው አስከትሎ የመጣው። ቅዱስ ቄርሎስ ደግሞ ሊቃነ ጳጳሳትን አሰልፎ ፊት ለፊት ይዞት የመጣው ምን እንደሚል ታውቃላችሁ? ወላዲት አምላክ የሚል አርማ ነበር ይዞ የመጣው። ወላዲት አምላክ የሚል ጽሑፍ ይዞ ይገመጣ ነበር። ያ ፍቅር እስከ መጨረሻው ድረስ እስኪ እንዲኖርለት አድርጎታል። ወላዲት አምላክ የሚል ሰው ድንግል ማርያምን ወላዲት አምላክ ማለት ክርስቶስን የባህሪ አምላክ ማለት ስለሆነ ፍጹም የእምነት ምልክት ነው እና የአክል ሃይማኖት ዛልቦ ጥልቀት ወእምነት በቅድስት ድንግል ከመይእቲ ወላዲተ እግዚአብሔር በስጋ ነውር የሌለበት ጥርጥር የሌለበት ሃይማኖት በቂ ነው። ድንግል ማርያምን እግዚአብሔርን በስጋ የወለደች ናት ብሎ ማመን ፍጹም ነገር ነው ብሎ መስክሮላታል እና የእሱ ምስክርነት ይገርማችኋል። አንድ ነገር እዚህ ውስጥ መጥቀስ ፈልጋለሁ። የእመቤታችን ፍቅር በቅዱስ ቄርሎስ እንደተገለጠ ሁሉ ቅዱስ ቄርሎስ ንስጥሮስ በቁስጥንጥንያ ክህደቱን እንዳሰማ በሰማ ጊዜ መጀመሪያ ቅዱስ ቄርሎስ ምንድን ያደረገ? በግብፅ ላሉ ገዳማት ደብዳቤ ነው የጻፈላቸው። በሃይማኖት አበው አንዱ የቅዱስ ቄርሎስ መልእክት ማበ ቅዱስ ቄርሎስ ሊቀ ጳጳሳት ዘእስክንድርያ የሚለው አንዱ መልእክት ለግብፅ ገዳማት ነው የጻፈላቸው። ለምንድን ነው ክህደት እንደሰማ ቅዱስ ቄርሎስ መዘብ ቀጥሎ ለገዳማት የጻፈው ሲባል መነኮሳት ከወደቁ ቤተክርስቲያን መመለሻ የላትም። መነኮሳት ከጸኑ ደግሞ ቤተክርስቲያንን ገፍቶ የሚጥላት የለም። ከዚህ የተነሳ የእምነት ምልክት መሆን ያለበት ማን ነው? መነኮሳት ናቸው። ስለዚህ ለንስጥሮስ እንደጻፈ ለነሱ ጻፈላቸው እንዳይክዱ። በዚያውም ላይ ደግሞ ከመነኩሴ ጆሮ የገባ ክህደት መውጫ የለው። እዚያ ውስጥ ጥርጥር ከገባ እንደ ንጹሕ ብራና ስለሆነ ይዞት ነው የሚቀር እና መነኮሳት ታውቃላችሁ፣ በአፄ ሱስንዮስ ጊዜ እንዲሁ ምን እናድርግ እነዚህን ኦርቶዶክሳውያን ማጥፋት እንዲሁ ምን እናድርግ ሲባል መጽሐፉን እንበርዘው ተባለ እና የኢትዮጵያ ገዳማትን በሙሉ ሃይማኖት አበው የሚባል መጽሐፋችሁን አምጡ ተባሉ። አምጡ ሲባሉ ቀን ስጡናል። ቀን ሲሰጣቸው ምንድን ነው ያደረጉ? ሌላ ብራና ሃይማኖት አበው ጻፉና ሰደዱላቸው። የጻፉት ነው ዋናውን አኑረው ዋህደ ባህሪ አንድ ባህሪ የሚለው ሁለት ባህሪ እያሉ ከልሰው ሲሰዱላቸው ምን አደረጉ? እነሱ ያን እያቃጠሉ አንድ ባህሪ የሚለውን ይዘው አስቀጠሉ ማለት ነው። እና ምንኩስና መጽሐፍን ጠብቋል፣ እምነትን ጠብቋል። ደብረ ምጥማቅ ላይ ያው እመቤታችን እንደምትገለጥ በታምረ ማርያም የሰማችሁት ነው። አባ ዮሐንስ ከማና ቅዱስ ኤፍሬም ላይ እዚያውን ገዳም አስቄጥስ ገዳም በጣም ብዙ የቅዱስ መቃርዮስ ገዳም አለ። የእመቤታችን የአባ ብሾይ ገዳም መቱን ያለና እዚያ ውስጥ ቅዱስ ኤፍሬም ግብፅ እንደመጣ
በትሩን መቋሚያውን ረስቷት ሂዶ ዛሬም ለምልሞ አፍርቶ ከ1500 ዘመን በላይ የቅዱስ ኤፍሬም በትር እዚህ ያለ አሁንም ማለት ነው። እና እመቤታችን ለአባ ዮሐንስ ከማ ተገልጣ 3 ዲናር ሰጥታ ቤተክርስቲያንን ስራ ብላው ያሰራው ቤተክርስቲያን አሁን ድረስ ይገኛል። 1968 ዓመተ ምህረት ላይ በአንድ ጣራ ላይ እመቤታችን ተገልጣለች። ይሄ ቢቢሲ ዓለም አቀፍ ዜናዎች ሁሉ የዘገቡት ነው ታውቃላችሁ። እና ያያት ደግሞ ማን ነው? ጋራጅ ቤት የሚሰራ እስላም ነው ያያት። እመቤታችን ተገልጣል። ለረጅም ጊዜያት ቆይታ ሰውየውም ቤቱን ለቤተክርስቲያኑ ሰጥቶ ይሏል። አሁንም ቤተክርስቲያን አሁን አለች፣ ተገልጣለች እመቤታችን። ቅድስት ሄራኒ የምታውቋት ነው። ብፁዕ ቅዱስ አቡነ ቄርሎስ ስድስተኛን በጸሎት ስትረዳቸው የነበረች ናት። እሷን ምንድን ያደረገች? አሁን ያለውን የቅዱስ መርቆሬዎስን ቤተክርስቲያንና ገዳም የቆሻሻ መድፊያ ስለነበረ ቆሻሻውን አጥርተሽ ጠባቡን ቤተክርስቲያን አስፍተሽ ስሪ፣ ይህንን ለፓትርያርኩ ንገሪው አለች። ሄዳ ለፓትርያርኩ ነገረችው። አቡነ ቄርሎስ ዝም አሉ። እመቤታችን ሄዳ ሄራኒ የነገረች ለምንድን ነው ዝም ያልክ? ቤተክርስቲያንን አስፍተህ ስራ ብላው አሁን ተገልጣ ሰርታለች። 1990ዎቹ የነበረች ናት ቅድስት ሄራኒ ማለት ነው። ወይዘሮ ማስያ የምትባል ሰው አለች። እሱችን ሰው መዘንጋት አልፈለኩም። ወይዘሮ ማስያ በካንሰር ተይዛ የምትሰቃይ ሴት ነበረች እና እቺ ሴት በግብፅ ባሉ ሆስፒታሎች በሙሉ ታክማ አትድንም ትሞቻለች ከተባለች በኋላ ከመምህረ ንስሐ ቤት እንደሄደች ሌሊት እመቤታችን በህልሟ ኦፕራሲዮን ስትሰራት ታያለች። ስትሰራት ስታይ ምን አደረገች መሰላችሁ? ጧት ስትነሳ ፋሻውም ተገኘ፣ ኦፕራሲዮን የተሰራችበት ምላጩም ተገኘ፣ እሷም ድና ተገኘች። ንስሐ ገብታ ስትቆርም ከፊቷ ወዝ ይፈልቃል። የሚያስቀድሰው ሰው ቅባት ተቀብቶ ነበር ይመስል ስትጠርገው ይፈልቃል። መጨረሻ ላይ ከእጇ መንጠባጠብ ጀመረ። ከእጇ እየተንጠባጠበ ቅዱስ ፓትርያርኩ ባለበት ጳጳሳት ባሉበት እየፈሰሰ ሰው ሁሉ ሲፈወስ ህዝቡ ሊያመልካት ነው፣ ቤተክርስቲያን ልትበጠብጥብን ነው አሉና አንቺ ሂጂና ጸሎት እንጸልይ ምህላ እንያዝና ጣትሽን ከእመቤታችን ስዕል አስጠግተሽ እመቤቴ ሆይ ከኔ የሚፈሰው ስዕል ከኔ ደርቆ ከአንቺ ስዕል ይፍሰስ ብለሽ ጸልይ አሏት። ከዚያች ፈሰሰ። እሷን ግን ቤተክርስቲያንን እንጂ ሰው ምልክት መሆን የለበትም፣ እሷን በውዳሴ ከንቱ ትጎዳለች ብለው ሰውረው አኖራት። አሁን የት እንደደረሰች አይታወቅም። እንዲሁ የእኛ መነኮሳትስ ይህን ብንለምድ ምን አለ ነው። አንድ ሰው አቦ አቦ ሲባል ታው ስንል ቅናት ነው እንባላለን። መከራ ነው እንደሆነቱ ማለት ነው። እና ስለዚህ ምንኩስና ምን አድርጓል? በግብፅ መድገሚ አይደለም፣ ጉባኤ ኒቂያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ኤፌሶን የክርስትናን እውነት አስረግጠዋል። ፈላስፎች ሳይቀር በምንኩስና ተስበው እንዲመጡ አድርጓል። ነገስታትን ማርከዋል። እነ ቅዱስ አርሳኒዎስን ጭምር የማረከ አሁን አረጋዊ ኢትዮጵያ ውስጥ የመጡት አባት የንጉስ ልጅ ናቸው። 9 ቅዱሳን ሁሉ ከንጉሳዊ ቤተሰብ የመጡ ናቸው እና ምንኩስና በነገስታት ልጆች እንኳን የሚፈለግ እንደሆነ ያሳየው የግብፅ ገዳማት ናቸው። ምዕመናንን ማስተማር፣ መቀደስ፣ የንጹህ ክህነት መገኛ መሆን፣ ሰርቶ መመገብ፣ ይሄ የግብፅ ቤተክርስቲያን ገዳማት ያበረከቱት ነው። አሁን ምን ያደርጋሉ ነው እሱን ሌላቸው ገዳም ሲመሰርቱ ዛሬ አዲስ ገዳም መመስረት የሚችለው ሊቀ ጳጳስ ነው። ዛሬ ግብፅ ውስጥ አንድ ገዳም መሰረት የሚመሰረተው ጳጳሱ ነው። ለመጀመሪያ ጊዜ ገዳሙ ላይ የሚቀመጡት 70 መነኮሳት ብቻ ናቸው። ገዳሙን ለመመስረት ሊቀ ጳጳሱ ለ10 ዓመት ለ70 መነኮሳት ምግብ ዋስትና ማስቀመጥ አለበት። ያን ካልሰጠ ቅዱስ ሲኖዶስ ወይም ጠቅላይ ቤተ ክህነታቸው ገዳም ነው ብሎ አያጸድቅላቸው። መጀመሪያ መነኮሳቱ ተምረው መዋቀር አለባቸው። ለነሱ የ10 ዓመት ምግብ መኖር አለበት ነው። ይኸው እኛ መከራችን ልመና እንዲያንላለን። ዘወር ብሎ እንደ ጎጆ እንደ ግል ጎጆ ገዳም መመስረት፣ ደግሞ ሩጦ ምዕመናን እየለመኑ ማሰቃየት፣ ይሄ በጣም ትክክል አይደለም። ያሉት እንደው ይጠንክሩ። ገዳም ግን ሲመሰረት ይሄ ታስቦበት ነው። ከዚያ በኋላ የመነኮሳት መኖሪያ አጸድ ሁሉ ገንብቶ ሲጨርስ ነው የሚጸድቁለት። አዲስ መናኝ ሲቀበሉ ምን ያደርጋሉ? ዛሬ ነው መጀመሪያ በገዳማት በክርስትና ተኮትኩቶ እንዲያድግ ያደርጉታል። ምዕመናን ሕፃናቱ እንዲያድጉ ነው የሚያደርጓቸው። በገዳም እንዲያድጉ ያደርጓቸዋል። የረፍት ጊዜያቸውን ሕፃናት ገዳም እንዲያሳልፉ ያደርጋሉ። እዚያ ውስጥ ይመዘግቧቸዋል። መዝገብ አላቸው ገዳማቱ። አድጎ መነኩሴ ሊሆን ነው ብሎ ሲመጣ የቀድሞ ጠባዩ ተመዝግቦ ነው የሚጠብቀው። አንዴን ያደርጋሉ። ሁለተኛ በገዳማት ስለሚያድጉ መጀመሪያ ንስሐ አባቱ እንዲፈቅድ ያደርጋሉ። ልመንን ነው ገዳም ልገባ ነው ሲመጣ ንስሐ አባትን ደብዳቤ አምጣ ይባላል። አንድ ሶስተኛ የንስሐ አባቱን ፈቃድ ካመጣ በኋላ ለ9 ወራት እየተመላለሰ ምንድነው የሚባለው? ይሄ ናትራይ ወይም
ካሜንድሲ የሚባለው ደረጃ ነው ይባላል። መተህይ ማለት ነው። መተህይ ይሉታል። 9 ወራትን በገዳሙ እንዴት እንደሚኖሩ 3 ቀን እያደረ እየተመለሰ ሳምንት እያደረ እየተመለሰ ገዳሙን ለ9 ወራት ደጅ ይጸናል። በ9 ወራት ምልልሱ ደጅ ጽናቱ ጥሩ ከተመሰከረለትና ካለፈ ላመክሮ ይቀበሉታል። ላመክሮ ተቀብለው ምንድነው የሚያደርጉት ሲባል አመክሯቸው 3 ዓመት ነው። 3 ዓመቱን ከገዳሙ ህብረት ውስጥ አይገባም። የአንድነቱ አባል አይደለም። በውጭ እየታዘዘ ብቻ 3 ዓመት ይቆያል። እንደ እንግዳ በውጭ እየታዘዘ ሲታዘም ምንድነው የሚያደርጉት? ልክ እንደ ምንድነው እንደው ቋንቋውን እግዚአብሔር ይቅር ይበለኝ ሰላይን በለው እሺ 3 ሰላዮች ይመደቡበታል። መነኮሳት ናቸው። ከገዳሙ አባቶች በድብቅ የሚከታተሉት ናቸው። እንደሚሰልሉት አያውቅም። ጠባዩን ይከታተላሉ፣ ይታዘዛል። እነሱ የየቀን ውሎውን ይመዘግባሉ። 3 ዓመት ሲሞላው እነዚያ 3 የሚከታተሉት አባቶች ለገዳሙ ማህበር ሪፖርት ያቀርባሉ። ይሄ ሰው 3 ዓመት ሙሉ ጠባዩ እንዲህ ነበረ፣ እንደዚህ ነው ይባላል። እሺ ደግሞ ፓትርያርኩ አጣርተው ይጻፉልን ይባላል። ፓትርያርኩ ደግሞ ከቤተሰብና ከሀገሩ እንዴት እንዳደገ ደግሞ በወረዳ ቤተ ክህነት በዚህ አጣርተው ደግሞ አጽፈው ይጽፉለታል። ፓትርያርኩም ጽፈው 3ቱም መነኮሳት መስክረው ማህበሩ አይ ይሄ ሰው እንደውም አይሆንም እኛም በግል አይተነዋል ካሉ ተመልሶ ወደ ሀገሩ ሳይመነኩስ ለመመንኮስ አይደለም ገዳም ሳይገባ ተመልሶ ይወጣል ማለት። አሁን እኛ ማድረግ ያለብን 7 ቀን እንግዳ ቤት ይቀመጣል። በ7ኛው ይጠየቃል። መናኝ ይገባል። ፖለቲከኛ ይሁን አይታወቅ፣ ምን ይሁን አይታወቅ፣ ሽፍታ ይሁን አይታወቅ፣ ገብቶ ገዳሙን የቁም ስቅል ሲያኖረው ይከርማል ማለት ነው። ስለዚህ እንዲሁ 3 ዓመት መፈተን አለበት። ማስተካከል ያለብን አቀባበላችን ነው። አቀባበላችን ከተበላሸ አኗኗራችን ይበላሻል። አኗኗራችን ከተበላሸ ዓላማ የሌለው ገዳም የሚመጣ በዚህ ምክንያት ነው። መጀመሪያ አጥሩን ነው ማጥበቅ። ከዚያ ምን ያደርጋሉ? እዚያ መክሮ ከገባ በኋላ ገዳም ይገባል። ገዳም ከገባ ምን ያደርጋል? 8 ዓመት አገልግሎ ምንኩስና ይሰጠዋል። 8 ዓመት ካገለገለ በኋላ መመንኮስ ይችላል ማለት ነው። 8 ዓመት ስላገለገለ ደግሞ አገልግሎ ከመነኮሰ በኋላ መነኩሴ ሆኛለሁ ብሎ ሩጦ ቅስና ማምጣት አይቻልም። 10 ዓመት በምንኩስና ደግሞ ያገለግል። በመነኮሰ በ18 ዓመቱ ቅስና ይሰጠዋል ማለት ነው። አሁን ዛሬ ምን እናደርጋለን ስትሉ የኛ መናንያን ይቅር በሉኝ ሮጦ ይመነኩሳል። ከዚያ በኋላ ጥቂት ቀን ቅዳሴ ይለማመዳል። እየሮጠ አዲስ አበባ መጥቶ ቅጠሩኝ ይላል። ይሄ ነው ማለት ነው መከራችን። ስለዚህ መጀመሪያም አንተ የኛ ገዳም መነኩሴ በመነኮሰ በዚህ ዓመቱ ነው ቅስና ማምጣት የሚችል የሚል ማዕቀፍ ቢኖረን እጅግ መልካም ነው። አኗኗራቸውን ደግሞ ልዳስላችሁ። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከ መቼ? እስኪሞት ድረስ ቤተ ክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት ይመስላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ 6ኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበር። እሱ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ሆኖ ይቀመጣል። ስራውን በሀገረ ስብከቱ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ሄዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ እናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንሳ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም ማውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ 2 ከንፈሮች አሉት ማዶና ማዶ። አሳ ከዚህኛውም ዳር እንዳይወጣ ሆኖ መዋኘት ይችላል።
ግን ከሁለቱ እንዳይወጣ መጠንቀቅ አለበት እና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳይወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራበውም ይብላ፣ ግድ የለም እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳበት ግን እዚያው ውስጥ ነው። እዚያው ባህሩ ውስጥ እንደፈለገ ይዋይ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከእሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ለዚህ ነው አረጋዊ መንፈሳዊ ለመነኩሴ በዓቱ እሳት ናት ብሎ የተነገረ። እሳት ብርሃንም አለው ያቃጥላል። ግን እሳቱ ያቃጥላል፣ ይሰለቻል፣ በዓትም ይሰለቻል። ግን ብርሃን አለው፣ ብርሃን የሚያይበት ነው። ስለዚህ ከዚህ የተነሳ እንዳይወጣ ያደርጉታል። በ7 ዓመቱ ያርፋል። ግቢው ውስጥ ለስላሳ ገዝቶ መጠጣት ይችላል፣ መኪና መንዳት ይችላል። ግን እዚያው ገዳሙ ውስጥ ነው እና 7 ዓመቱ ላይ እረፍት ይፈቀዳል። አንዳንድ ጊዜ እንዲያርፍ መጽሐፍ እንዲያነብ እንደው ቢፈቀድለት አርዲቱም ጥሩ ነው እኮ። እንደ ያዕቆብ ልጅ እንደ ዲና እኮ እንደው አፋፉን ሌው እያለ ሲወጣ እኮ ነው ከተማ ገብቶ የሚቀር። ውስጥ ላይ እረፍት ስለማይፈቀድለት እኮ ነው ወጣ እያለ ችግር የሚገጥመው። እና ውስጥ ላይ እንዲያርፍ መፍቀድ አለበት። እና እዚያ ያርፋል። ምድር እንኳን 7 ዓመት ሰርታ ትረፍ ይሌለ እዚያ ውስጥ ያርፍና እረፍት ይህን ያህል ነው አይባልም። ባለቃ የሚሰራ መነኩሴ የለም፣ በህሊናው የሚሰራ መነኩሴ የለም። ራሱ በቃ ብሎ ወዲያው ይመለሳል ወደ ስራው ማለት ነው። ከአንዱ ገዳም ወደ አንዱ ገዳም መሄድ አይፈቀድም። የትም ቢሆን በአላህ ክብር ነው፣ እንደዚህ ላደርግ ነው። አሁን የኛ መነኩሴ ግሸን ልሳለም ነው፣ ምድረ ከብድ ልሳለም ነው እያለ አገር ለአገር መዞር። ያለህበት ገዳም ውስጥ አቡነ ተክለ ሃይማኖት አሉ፣ ሙላዋል። ጻድቁ ገብረ መንፈስ ቅዱስም አሉ። መዞር ምንድን ነው? እስመ መነኮስ ዘያንሶሱ ሀገር ለሀገር ሳያጤን ስጋው ለክርስቶስ ውእቱ። ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ። ስለዚህ አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት 6 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብፅ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰውዬ ተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንቦ ይሆን አልኩኝ። እናንተ አገር አጥፊዎች አለ። እንግዲህ እኔ አያውቀኝም፣ እንደውም ለዚያውም አዲስ አበባ ገና መምጣት ነው። እና እንደዚህ አድርገዋል። የቀን ውሏቸውን ትንሽ ለማካፈል ልሞክር። የአንድ መነኩሴ የቀን ውሎ ግብፅ ውስጥ ምንድን ነው ስትሉ ከሌሊት የፊደት ግድፈት አለበት። ከሌሊቱ የሚለውን ከሌላቸው ብሎታል። ከሌሊቱ 10 ሰዓት ቤተ ክርስቲያን ሁሉም የገዳሙ ማህበር ይሰበሰባል። አባቶችና እናቶችም እንድታዩልኝ ፈልገው ነው። እኛ ሀገር ውስጥ የፈለገ መነኩሴ ቤተክርስቲያን ይገባል፣ የፈለገ አይገባም። ቤተ ክርስቲያንን ከስርዓተ አበው ውስጥ ማካተት ይገባል። ምንኩስና እግዚአብሔርን ለማምለክ ከዓለም መለየት ነው እንጂ እያመካኙ ከበዓት መተኛት አይደለም። ስለዚህ ቤተ ክርስቲያን የማይገባ መነኩሴ የቤተ ክርስቲያን ጠላት ነው፣ መናኝ። ስለዚህ ቤተ ክርስቲያን መግባትን ከስርዓተ አበው ውስጥ ማካተት አለበት። ያለ ቤተ ክርስቲያን መብቃት አይቻልም። ከአካል ተለይቶ ህይወት የሚኖረው ህዋስ ስለሌለ፣ ቤተ ክርስቲያን ደግሞ የክርስቶስ አካል ስለሆነ ከቤቱ ተመልሶ 41 ይሰግዳል፣ 12 መዝሙረ ዳዊትን ያደርሳል። ከዚያ በኋላ ወደ ስራው ይሄዳል። 7ቱን የጸሎት ጊዜያት ይጠብቃሉ። ማታ በሰርክ ሁሉም ቤተ ክርስቲያን ይሰበሰባል። ጸሎተ ዕጣንና የሰርክ ጸሎት ይደረሳል። ይቅርታ ተባብሎ ወደ ቤቱ ይመለሳል። ሁሉም ሰው ሰርክ ላይ ቤተ ክርስቲያን ይገኛል። ይቅርታ ጠይቀው ወደ ቤታቸው ይገባል። ሳይታረቅ የሚያድር መነኩሴ ግብፅ ውስጥ የለም። የኛ መነኮሳት ለምንድን ነው ግብፅ ሲሄዱ የሚበቁ ስትሉ በትህርምት የኢትዮጵያ ገዳማትን መናኝ የሚመስል የለም። እንዲያውም እኔ ሳስበው እንዲያው አዲስ አበባ የሚኖረው መነኩሴ ግብፅ ውስጥ ገዳም የሚኖረውን ሳይበልጠው አይቀርም እላለሁ። በጣም ተጋዳይ ነው የኢትዮጵያ መነኩሴ። ግን ችግሩ ምንድነው? ይቅርታ የለውም። በጣም ቂመኛና ትዕቢተኞች ነን። ቂም እያለ እንዴት አድርጎ ምንኩስና ሊያበቃን ይችላል? ይቅርታን ከዚያ ሲማር የኛ መነኩሴ ሄዶ ይበቃል ባንዴ ማለት ነው። እና እነሱም ክብር ነው የሚሰጡት። አሁን ያለው ገዳማዊ ህይወት ለግብፅ ቤተክርስቲያን ምን አስተዋጽኦ አድርጓል? እንደው አሁን ያለው ነው። አንደኛ መጽሐፍ ቅዱሳዊ ትምህርት ነው። መጽሐፍ ቅዱሳዊ ትምህርት እንዲስፋፋ የጀመረው ይሄ ነው። ቤተክርስቲያናችን በእግሯ ለማቆም እንግዲህ ብዙ መከራ ደርሶበታል። ከ614 ጀምሮ እስካሁን ድረስ ባለው በእስላማዊ መንግስት ተጽዕኖ ስር ነው ያለችው። ስለዚህ ከዚህ የተነሳ መሀል ላይ ደግሞ በቅኝ ግዛቱ ዘመን ደግሞ 20ኛው ክፍለ ዘመን ላይ ፈረንሳይና እንግሊዝ
እየተፈራረቁ ቅኝ ግዛት ገዝተዋታል። ፕሮቴስታንቲዝም በዚያ ተጽዕኖ አሳድሯል። ካቶሊክም ለረጅም ዘመን ተጽዕኖ አሳድረባታለች ከኬልቄዶን ጉባኤ ጀምሮ። በዚህ ሁሉ ከኖሩ በኋላ እንዲያው ጵጵስናው ከጉቦ አልፎ በጨረታ እስኪሰጥ ድረስ አድርሰውት ነበር በእውነት። ታዲያ ከዚህ ውድቀታችን እንድንነሳ ምን እናድርግ ብለው ሲመክሩ ገዳማችንን እንታደግ፣ መጽሐፍ ቅዱሳዊ ትምህርት ገዳማት የመጽሐፍ ቅዱሳዊ ትምህርት መሰልጠኛ ይሁኑ ብለው ተናገሩ። ጀመሩት። ከዚያ በኋላ እነ ሀቢብ ጊዮርጊስ፣ እነ ድሃው ማቴዎስ፣ እነ ቅዱስ ቄርሎስ ስድስተኛ እና አቡነ ሽኖዳ ይህን ነበር የሰሩት። ገዳም ገብተን መጽሐፍ ቅዱስን እናጥና፣ ወጣቶቻችን እዚያ ውስጥ እናሰልጥን፣ 3 ትምህርቶችን ለምዕመናን ከገዳም አውጥተን እናስተምር። እግዚአብሔርን ማወቅ ትምህርት ሃይማኖትን፣ ኮምፓራቲቭ ቴዎሎጂ ወይም ንጽጽራዊ ትምህርትና ፕራክቲካል ቴዎሎጂ ወይም ተግባራዊ ክርስትናን፣ እነዚህን 3ቱን እናስተምራል። 3ቱን ካስተማር የራሱን እምነት እናሳውቀው፣ ከሌላው የሚለይበትን እናሳውቀው፣ እውነተኛ መንፈሳዊ ሕይወት እናስተምረው። ካወቀ ሌሎች አይነጥቁትም፣ ከኖረ እግዚአብሔር ይረዳዋል። ስለዚህ መንፈሳዊነት ይኑረን ብለው መከሩ። በየትኛውም ገዳም መንፈሳዊ ኮሌጅ እንዲኖር ተደረገ። አሁን እንጦንስ ገዳም ውስጥ አለ፣ ቅዱስ መቃሪዎስ ገዳም አለ፣ አስቄጥስ አሁን ኮሌጅ አለ። እንዲያውም ትልቅ ደግሞ እየተጎበኘ ነው። ቁስቋም ገዳም ውስጥ ቴዎሎጂ ትምህርት ቤት አለ። ስለዚህ ገዳማትን የመጽሐፍ ቅዱሳዊ ትምህርት ቤት በማድረግ በዚህ ምክንያት የቤተ ክርስቲያን ሕልውና እንዲጠበቅ አድርገዋል። እኛም መውሰድ ያለብን ይሄ ነው። ሁለተኛ የስርዓት ወጥነት እንዲኖር አድርገዋል። አሁን ይሁ እንግዲህ አዲስ አበባ እንደው ያላችሁ አባቶች ትኖራላችሁ፣ የአድባራት አስተዳዳሪዎች እንዳትቀየሙኝ አደራችሁን፣ ለመንካት አይደለም። እኛ ሀገር ቤተ ክርስቲያን ምንድን ነው የምናደርገው? ደስ ያለው ሰው ቀይ መጋረጃ ይገርዳል። እንዲያው ብር ያገኘው ደግሞ የ5 ሚሊዮን መጋረጃ ይገርዳል። እንደዚህ ግን ትክክል ነው? አንዱ ሲያብረቀርቅ፣ አንዱ ሲያንጸባርቅ፣ አንዱ ሲያንጫጫ እንዲያው ምንድን ነው የምንሆነው ነው? ግብፅ ውስጥ ግን መጋረጃ ዓመት እስከ ዓመት 3 መጋረጃዎች ነው ያሉት። ለሕማማት ጥቁር፣ ለትንሣኤ ነጭ፣ ዘወትር ቀይ። በቃ የትኛውም ቤተክርስቲያን ብትሄዱ አንድ አይነት መጋረጃ። አሜሪካ ያለ የግብፅ ቤተክርስቲያን ውስጥ ብትሄዱ እንደዚህ ነው። የስርዓት ወጥነት አላቸው። ለቤተክርስቲያኒቱ እንዲኖራት አውቀዋል። ቄሱ የሚለብሰው፣ መነኩሴው የሚለብሰው፣ ጳጳሱ የሚለብሱት የታወቀ ነው ተለይቶ። አሁን እኛ ቄሱ አስተዳዳሪም ይሄንን ፈረጅዬ ይለብሳል። ሊቀ ጳጳሱ የሚለብሱት ያኑ ነው። ድንበር የለንም ማለት ነው። ቄሱ የሚያደርገው መስቀል፣ ጳጳሱ የሚያደርገው መስቀል፣ መነኩሴው የሚያደርገው ይለያል። ወጥነት አላቸው። ስዕል አሳሳላቸው ወጥነት አለው። እኛ አንዴ ጠየም፣ አንዴ ቀላ፣ አንዴ እንደው ቅልም ያለ ስናደርግ በግብፅ ቤተክርስቲያን ለምሳሌ የስዕል ዶግማ ልንገራቸው። ግብፅ ውስጥ ስዕል ሲሳል ራሱ ትልቅ፣ አይኑ ጎላ ጎላ ያለ፣ ጆሮው ተለቅ ያለ፣ አፉ ጠበብ ያለ ነው ማንኛውም ቅዱስ ሲሳል። ይህ በቅዱስ ሲኖዶስ ላይ የተወሰነ ራሱ ትልቅ ነው ማለት ቅዱሳን ብዙ የሚያስቡ ናቸው ነው። 2 ጆሮ ማለት ብዙ የሚያዳምጡ ናቸው። ለእግዚአብሔር የተከፈተ ጆሮ አላቸው። አይናቸው ጎላ ጎላ የሚለውት እግዚአብሔርን የሚያዩና አስተዋዮች ናቸው ነው። አፋቸው ጠባብ መሆኑ ግን ብዙ አይናገሩም። ይሄ የስዕል ቀኖና አላቸው። ይሄ ወጥ ነው። ቤተ ክርስቲያን አሰራራቸውም እንደዚሁ አንዱ ወደዚህ ጠመም አንዱ ቀላ አያደርግም። አንድ አይነት ነው። በአንድ ካቴድራል ውስጥ የሚኖሩ 24 ቀሳውስት ናቸው። ከፍተኛው ትልቁ ካቴድራል ከዚያ ቁጥር ብር አለኝ ሀብት አለኝ ብሎ አንድ ካቴድራል ተጨማሪ መቅጠር አይችልም። ቀኖና አለው። ትንሹ ቤተክርስቲያን ጠበብ ያለው ቤተክርስቲያን ስንት ቄስ ይቀጥራል? ትልቁ ስንት ቄስ ይቀጥራል? አንድ ገዳም ስንት መናኝ ይኖረዋል? በቀኖና የታጠረ አላቸው። ካለባበስ እስከ ሁለንተና ማለት ነው። ስለዚህ የስርዓት ወጥነትን ያመጡት ገዳማውያን ናቸው ማለት ነው። ቤተሰብ ላይ በጣም ስራ ሰርታለች፣ ባለትዳሮችን ማለት ነው። ይሄም ምን በማድረግ ነው ያፈራችው? ሕፃናትን ከ3 ዓመት እስከ 6 ዓመት ላሉት ትምህርት አለ። ከ6 እስከ 12 ላሉት ትምህርት አለ። ከ12 እስከ 18 ላሉት ትምህርት አለ። ከ18 እስከ 26 ላሉት ትምህርት አለ። ከ26 እስከ 40፣ ከ40 እስከ 50 ትምህርት አለ። በዚህ ትምህርት አማካኝነት አንጸው ያሳድጓቸዋል። ሲጋቡ ምን ያደርጋሉ ምትሉኝ? ከተጋቡ በኋላ እንዳይፋቱ በፓርላማ አጸድቀዋል። ክርስቲያኖች ሲመጡ እንዳታፋቱብን ብለው ማለት። ግብፅ ውስጥ መፋታት በሕግ ያስቀጣል። ማን? ክርስቲያኑ። ይሄን ያደረጉትን ማን ናቸው? ገዳማውን መክረው ናቸው። አሁን የኛ ቤተክርስቲያን እንደዚህ እንዳታረግ የሆነው ምንድን ነው? እኛው ስላልሰራን። ብንጠነክር፣ ልጆቻችን ቢጠነክሩ ይሄ ይመጣል። መፋታት ክልክል ነው የሚለውን በእስላማዊ ፓርላማ እንዲጸድቅ አድርገዋል። ለምን? አቅም ስላላቸው ማለት ይህን አድርገዋል። አይፋቱም። ፈጽሞ መፋታት አይቻልም። ከዛ ምን አድርጋለች? ዲያስፖራ ላይ የሰራችው ስራ አለ።
የዲያስፖራ ኮሚኒቲውን በደንብ ነው የምትይዘው። የእኛን ሀገር ዲያስፖራ ተመልክቱ፣ እንደፈለገ ሲከፋው ጳጳሱን አልቀበልም ይላል፣ ሲከፋው ደስ ሲለው የራሱን ቤተክርስቲያን ይከፍታል፣ ከአንዱ ቤተክርስቲያን ሲያኮርፍ የራሱን ቦርድ ይከፍታል። እዚህ ውስጥ ምን አድርገዋል ግን? አንድ ምዕመን ከግብፅ ቤተክርስቲያን ደብዳቤ ካልያዘ የትም ሀገር ቢሄድ፣ ፈረንሳይ ቢሄድ፣ አሜሪካ ቢሄድ ንስሐ አባት መያዝ አይችልም፣ እዚህ ወረቀት ይዞ ካልሄደ። ይህንም በደንብ ስራ ሰርተውበታል። መንፈሳዊ ፍርድ ቤታቸውን አጠንክረውታል። መንፈሳዊ ፍርድ ቤቱ ስለጠነከረ ክርስቲያን ቢጣላ ሂዶ ከፖሊስ አይካሰስም። እዛው መንፈሳዊ ፍርድ ቤት ይካሰሳል፣ እዚያው ይጨርሳሉ። ክርስቲያኖች በዳኛ ተካሰው አያውቁም። ይህ አሁን ያደረጉት ነው። የቤተ ክርስቲያንን ሕልውና ጠብቀዋል። ከበላተኛ አፍ ምግብ ወጣ እንዲባል በልማት ጠንክረው ቤተክርስቲያናችን ጠብቀዋል። መንግስት ያንን ያከበራቸው ለምን ይመስላችኋል? አቅም ስላላቸው። እስኪ ከልማት የአንዱን ገዳም ብቻ ተሞክሮ ልንገራችሁ። የቅድስት ቁስቋምን ገዳም ላይ ግብፅ ውስጥ ነው ያለው። 172 መነኮሳት አሉበት። 15 ጳጳሳት ያገለግሉበታል። የዜማ የቅብጥ ወይም ኮፕቲክ ላንጉጅ የቴዎሎጂ ትምህርት ቤት አለው እዚያ ውስጥ ማለት። ትምህርት ቤቱን እኔም ለማየት ሞክሬያለሁ። ይችሳል። ምን ሀብት አላቸው? ቁስቋም ገዳም ብቻ ነው። የእንጨት ፋብሪካ አለው፣ የቴምር ፋብሪካ፣ የወይን ፋብሪካ፣ የእብነበረድ ፋብሪካ፣ ሳሙና ፋብሪካ፣ ብረታ ብረት ፋብሪካ፣ ወተትና እርጎ ማቀነባበሪያ ፋብሪካ፣ የማንጎ መጭመቂያ ፋብሪካ። ከህንድ ቤተ ክርስቲያን ደግሞ ትንሽ እንወስዳለን ማለት ነው። የህንድ ቤተ ክርስቲያን፣ የኤርትራ ቤተ ክርስቲያን ያው እንደኛው ነው። የሶሪያና የአርመን መከራ ውስጥ ያሉ ክርስቲያኖችና ገዳማት ናቸው። በመከራ ተሰቃይተው ነው የጠፉት። አንድ ነገር ብቻ ለማለት ግን በተለይ የሶሪያ ቤተክርስቲያንን እንዲዳከም ያደረገው በሁለት ወገን መከፋፈላቸውና የቅዱስ ኤፍሬም ወገን ነኝና የገሌ ወገን ነኝ ብለው መከፋፈላቸው ገዳማቱንም አዳከመ፣ ቅዱስ ሲኖዶስን አዳከመ። በሌላ በኩል ደግሞ የውስጥ መዳከም ለአክራሪዎች አሳልፎ በመስጠቱ ተዳክመዋል። የአርመን ቤተክርስቲያንም ከአዘርባይጃንና ከሌሎቹ በሚመጣባቸው ተጽዕኖ ብዙ መከራ እየከፈሉ ያሉ ወገኖቻችን ናቸው። አቅም ያላት ቤተክርስቲያን አሁን የህንድ ቤተክርስቲያን ነው። የእሷን ተሞክሮ መርጫለሁ ማለት ነው። የህንድ ቤተክርስቲያን ቅዱስ ቶማስ ነው የመሰረታት። እንደምታውቁት በ52 ዓመተ ምህረት ከኢየሩሳሌም ተነስቶ ደሴቶችን እየዞረ እያስተማረ ህንድ ደርሶ መስበክ ጀምሯል። ንጉሱን ሰብኮ ከንጉሱ ምጽዋት በመቀበል 7 አብያተ ክርስቲያናትን አሳንጾ ለዚያም ራእይ በመግለጥ እግዚአብሔር የእሱን ስራ በራእይ በማስረዳትና ንጉሱን ልቡን በማሳመን ንጉሱንም መልሶ አጥምቆታል። ከዚያ በኋላ ብርሃማን የሚባሉ ወገኖች በ72 ዓመተ ምህረት ቅዱስ ቶማስን ስለተቃወሙት ቆዳውን ገፈው እንደ ስልቻ አውጥተው አሸዋ አሸክመው አሰቃይተው እጁን ቆርጠው በሰማዕትነት ሩጫውን ፈጽሟል ማለት ነውና የህንድ ቤተክርስቲያን መሰረቷ ጌታችን ኢየሱስ ክርስቶስ ያቀናት ደግሞ ቅዱስ ቶማስ ነው ማለት ነው። በየትኛውም የቤተክርስቲያኒቱ አርማ ላይ የቅዱስ ቶማስን አርማ ወይም ስም ጠቅሳ ትገኛለች ማለት ነው። ከዚህ በኋላ በሁለተኛው ክፍለ ዘመን መገባደጃ ግብፃዊ ምሁር ፓንዴኖስ የስቶይክስንና ፍልስፍና ጠንቅቆ ያውቅ ነበር። በቅዱስ ዱሜጥሮስ በእስክንድርያው ሊቀ ጳጳስ ተልኮ የህንድ ቦታዎችን መልሶ አስተምሮ ቤተክርስቲያኒቱን ጽናት ሰጥቷታል። አንድ ነጋዴ ከህንድ የቅዱስ ቶማስን አጽም ሰርቆ ወደ ሶሪያ ወስዶት ነበረ። እንግዲህ ይችን ነገር እንዳንረሳ። ከዚች ነው እንግዲህ የህንድ ቤተክርስቲያን መከራ አንዱ የሚመጣው ከዚህ ነው የሚነሳው። የቅዱስ ቶማስን አጽም ሰርቆ ወደ ሶሪያ ይወስደዋል። ከዚህ በኋላ በ345 ዓመተ ምህረት በክርስቲያኖች መካከል በተነሳው ስደትና መከራ ምክንያት 400 ያክል ሶሪያውያን ወደ ህንድ ተሰደው ይሄዳሉ። እነዚህ ናቸው እንግዲህ ዘመናትን በሙሉ ሲፈትኗት የሚኖሩ። በ823 በፋርስ ከምትገኘው ደግሞ የያዕቆባዊት የሶሪያ ቤተክርስቲያን 2 ጳጳሳት በጣም ብዙ ቁጥር ያላቸው ምዕመናን ተሰደው ወደ ሶሪያ ወደ ህንድ ገብተዋል። አሁንም በእስልምና መስፋፋት ግፍ የበዛባቸው የሶሪያ ቤተክርስቲያናት ምዕመናን እነሱም ተሰደው ደግሞ አሁንም ወደ ህንድ ይገባሉ። እነዚህ መከራ ሲያጸኑባቸው ያዕቆባውያንን ሶሪያውያንን እያሉ ቤተክርስቲያኒቱን ለመክፈል በዘር ብዙ ስቃይ ሲያስከፍሏቸው ይኖሩ እነሱ ናቸው። ቫስኮ ደጋማ የተባለ ፖርቹጋላዊ አሳሽ ነው። እሱ ወደ ህንድ ከሄደ በኋላ ከዚያን ጊዜ ጀምሮ
እስከ 18ኛው ክፍለ ዘመን ድረስ ከካቶሊክ በጣም ብዙ ፈተና ሲደርስባት ቆይታለች ማለት ነው። ሚስዮናውያን መጡ። በፖርቱጋሎች ቅኝ ግዛት ስር ወድቀው ሲማቅቁ ኖረዋል። ልክ እኛ ከ400 ያህል ዘመናትን ሚስዮናውያን ፈተና ሲያደርሱብን እንደነበረው በ1836 ደግሞ ፕሮቴስታንቶች መጥተው እንግሊዞች በቅኝ ግዛት ህንድን ስለያዟት 1836 የህንድን ቤተ ክርስቲያን ከሁለት ከፍለዋታል ማለት ነው። ከሁለት ተከፈለች። 1912 ዓመተ ምህረት ያዕቆባውያን ከሁለት ከፍለው እኛ የያዕቆባውያን ወይም የሲሪያን ኦርቶዶክስ ቸርች ብለው የሶሪያ ኦርቶዶክስ ያዕቆባዊት ቤተክርስቲያን የሚባል ብለው ተገንጥለው ህዝቡንም ከፈሉ፣ ሲኖዶሱንም ከፈሏቸው። ይሄ ሁሉ የሚያደርገው ዘር ነው። ኢትዮጵያውያን ግን ይሄ አይገልጠንም በእውነቱ ማለት ነው። በዚህ ፍጅት 50 ዓመታትን ካሳለፉ በኋላ 1958 ዓመተ ምህረት ነው የህንድ ቤተክርስቲያን እንግዲህ ራሷን ችላ የቆመችው ማለት ነው። 1958 ማለት 42 ዓመት ሲደመር እንደው በእነሱ አቆጣጠር ነው። በእርግጥ በእኛ ስንት ነው የሚመጣው? 1950 ማለት ነው። 50 ሲደመር 17 60 ዓመቷ ነው እንግዲህ እቺ ቤተክርስቲያን እንደው ካገገመች ማለት ነው። ከእስልምናውም ተጽዕኖ ከያዕቆባውም ተጽዕኖ የተካፈለም ተካፍሏት፣ በኋላ ደግሞ ተሐድሶዎች መጥተው ደግሞ ተካፈሏት። ምን አድርገው ነው የመጡበት? የራሳቸው ስልት ነበረ። መጀመሪያ በግልጽ ይሰብካሉ ክርስቶስን በማጣጣል ህዝቡ ተቃውሞ ሲያደርስባቸው ደግሞ አሁንም መንቀፍ ጀመሩ። በውጭ ነው መንቀፉም መስበኩም አላዋጣ ሲል መስሎ መግባትን ተጠቀሙ። ቤቱን ያለቀቀ ቤቱ ውስጥ የካደ ፕሮቴስታንት ግን ኦርቶዶክሳዊ ልብስ የለበሰ ኦርቶዶክስ የሚመስል ሰው ከኦርቶዶክስ ውስጥ እንዲቀመጥ አደረጉ። ስልጠና እየሰጠው እየተማረ ስም እየያዘ ልብሱን እየለበሰ እዚያው እንዲቀመጥ አደረጉ። ተሐድሶ መሆናቸውን የማያውቁ ፕሮቴስታንቶችን ነው ያወጡት። 1836 በፍርድ ቤት ተካፈሏት። እንዴት አድርገው ነው የተካፈሏት? የህንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብቷን ልታካፍለን ይገባል ብለው ከሰሱ። እንዴት አድርገን የምታካፍላችሁ ተብሎ ሲጠየቅ አብዛኛው የህንድ ኦርቶዶክስ ምዕመን የእኛ እምነት ተከታይ ነው አሉ። ውስጥ ለው ሲያስክዱት ከኖሩ በኋላ ይጠየቅ ሲባል አብዛኛው ለካ ክዶ ጨርሷል። በስም ብቻ ነው የተቀመጠ። ስለዚህ ይገባናል ብለው ህንፃዎቻቸውን፣ ሌላውን ሁሉ ነገር ተካፈሏቸው። እንግዲህ 1.3 ቢሊየን ህዝብ ነው የህንድ ህዝብ ማለት ነው። 1.3 ቢሊየን ህዝብ ነው ብዛቱ። የኛ 120 ሚሊየን ነው። እንግዲህ ስንት ማለት ነው? ወደ 1/10 ነን እኛ፣ እንደዚህ አካባቢ ነን ማለት ነው። 1.3 ቢሊየን ህዝብ አለ። ከዚያ የህንድ ኦርቶዶክስ አሁን ያለችው ማላንካራ ኦርቶዶክስ 2.5% ብቻ ናት እዚያ ያለው አባላት ማለት ነው። ለምን? ያኛው ሲያዳክማት ይሄም ሲላት መከራዋን ቀረች። ኋላ ይሄንን ከዚህ መከራው ያገገመችው 1958 በእነሱ አቆጣጠር፣ በእኛ 1950። ያ ማለት ተመሳሳይ ነው፣ ዘመን ገጥሞን። እኛም ብፁዕ ቅዱስ አቡነ ባስልዮስን የተሾሙልን ጊዜ ነው 1951 ዓመተ ምህረት። እኛም የመጀመሪያ ፓትርያርካችን ያገኘንበት ነው። እነሱም ብፁዕ ቅዱስ አቡነ አግናጤዎስን የመጀመሪያው በእሳቸው ፈቃድ የመጀመሪያውን ፓትርያርክ ሹማ ቤተክርስቲያኒቱ ነፃ የወጣችበት ከሶሪያውያን ያን ጊዜ ነው ማለት ነው። አሁን በዚህ መከራ ውስጥ የነበረችው ቤተክርስቲያን ከመከራዋ ለማገገም ምንድን ነው ያደረገችው ሲባል የተማሩት ምሁራን ገዳማት ገብተው መጽሐፍ ቅዱስን ማጥናት፣ ሕፃናትን እየወሰዱ ገዳም ውስጥ ማሳደግ፣ እነሱን ካህንና ዲያቆን እያደረጉ ወደ ከተማ ማላክ እና ህዝቡን ማደራጀት፣ የቤተሰብ ትምህርት ቤት ለቤት እንዲሰጡ ማድረግ፣ ክህነቱን መቀደስ፣ ዲቁናውን መቀደስ። ክህነቱን ዲቁናውን እነማን ቀደሱት? መነኮሳቱን የቀደሱት። ገዳም ውስጥ ይገባል። እዚያ ገዳም ውስጥ ገብቶ ያልተማረ ሰው ካህን እንዳይሆን አዋጅ አወጡ። ያልተማረ ክህነት እንዳይሾም አዋጅ አወጡ። ሁሉም ኦርቶዶክሳዊ ከህፃንነቱ ጀምሮ በኦርቶዶክሳዊ ትምህርት እንዲያድግ አዋጅ አወጡና በቅዱስ ሲኖዶስ ስራ ሰርተው ስራቸውን ጀመሩ። ገዳማቱ ጥቂት ናቸው እንግዲህ ይዋቸው አጠቃላይ ከ1 ቢሊዮን 300 ሚሊዮን ህዝብ ስንት ናቸው? እነሱ 2.5 ሚሊዮን ናቸው።
2.5 የኛ ኦርቶዶክስ ስንት ይመስላችኋል? እንዲሁ በግምት ይሄ መቼም መከራ የገባ ቁጥር አለ 60 ሚሊዮን ይባላል። እንግዲህ ሲቆጠር እንደርስበት ይሆናል። ቢያንስ እሺ እንደዚህ አንበለው። እንደው 50 ሚሊዮንስ 40 ሚሊዮንስ ብንሆን ራሱ እነሱ 2.5 ሚሊዮን ህዝብ ናቸው ብቻ ኦርቶዶክሶቹ። 30 የወንዶች ገዳም አደራጁ፣ 15 የሴቶች ገዳም አደራጁ። ከዚህ ከመመለሳቸው በኋላ ነው ሁሉ ያደራጁት። ከዚያ 30 አህጉረ ስብከቶች አላቸው፣ 30 ሊቃነ ጳጳሳት። የኛ ቤተክርስቲያን 60 ሚሊዮን ህዝብ ወደ 54 አህጉረ ስብከቶች ነው ያሉን ማለት ነው። እነሱ ደግሞ 30 አህጉረ ስብከቶች እና እንደው ጠቡ ራሱ ባይኖር ጳጳስ ገና አይበቃንም ብዬ ነው። እንደው አልገባነ ብሎ ነው እንጂ በጣም ብዙ 100 ምናምን ጳጳስ ብንሾም ለኢትዮጵያ ኦርቶዶክስ ቤተክርስቲያን ተደራሽ አይደለም። አባቶቻችን አይበቁንም ገና ብንጨምር። እንደው መገፋፋቱ በዛ አልበቃናል እንጂ ገና ብዙ ያስፈልጋል እውነት ለመናገር። እና እነሱ ይህንን አደራጁ። ይሄን ሁሉ ያደረጉት ገዳማቸው ውስጥ ክህነትንም ትዳርንም በመስራት ነው። አሁን ያንን አድርገው ምን እንዳደረጉ እንቀጥል ላሳያችሁ። የመጀመሪያው የካህናትን አገልግሎት ሰሩት። እንዴት እንደሰሩት ልንገራችሁ። የግብፅ ቤተክርስቲያን ተሞክሮ ላይ አንድ ትንሽ የዘለልኳት 2 ደቂቃ ማትፈጅ ነገር ላቅርብ። የካህናቱን አገልግሎት አንደኛ ያልተማረና 1 ዲግሪ የሌለው ሰው ካህን መሆን አይችልም። 5 ዓመት ቅድም ነግሬያቸዋለሁ። ገዳማቱ ለቤተ ክርስቲያኒቱ ምን አስተዋጽኦ አደረጉ ብዬ ስናገር ምንድን ነበር ያልኩት? ክህነቱን በመቀደስና የመጽሐፍ ቅዱስ ትምህርት ቤት በመሆን ነው። ስለዚህ ገዳም ውስጥ ካሉት ኮሌጆች በአንዱ 5 ዓመት ያልተማረ ሰው ካህን መሆን አይችልም። ግብፅ ውስጥ አንድ ካህን ነጋዴ መሆን አይችልም። የመንግስት ሰራተኛ መሆን አይችልም። በቃ ክህነት የሚሰራው ለክህነት ነው። ታውቁታላችሁ እንግዲህ አባቶቻችን በቤተ መቅደስ በቅዳሴ ጊዜ ምንድን ነው የሚባለው አለ ወይ እዜኒ ጸጎከ ክህነተ ለላይካኒ ከንጹሐን ለለይ ገብሩ ግብረ ክህነት ኩሎ ጊዜ በቤተ ክርስቲያኒ ከቅድስት ነው። የክህነትን ስራ ለሚሰሩ ለንጹሐንና አገልጋዮች ክህነትን ሰጠህ ነው። የክህነትን ስራ ለሚሰሩ ነው እንጂ የንግድ ስራ ለሚሰሩ አይደለም። የክህነት ስራ ክህነት የሚሰጠው ክህነት ሊሰራበት እናም አይነገድም። የፈለገ ነገር ቢሆን አይሰራም። ዶክተሪውን ፒኤችዲ ይኖረው በቃ ይቀድሳል፣ ያስተምራል። ይሄ ነው። አንድ ካህን ከምዕመናን ቤት ሲሄድ የሚጠይቃቸው 8 ጥያቄዎች አሉ። በ3 አበይት ክፍላት የተከፈሉ ናቸው። ፊዚካል ሄልዝ፣ ሜንታል ሄልዝ እና ስፒሪቹዋል ሄልዝ ይባላሉ። 3ቱን መሰረት አድርገው 8 ጥያቄዎች ይካተታሉ። ፊዚካል ሄልዝ ማለት አካላዊ ጤንነታችሁ ደህና ነው ወይ? ሀብት አላችሁ ወይ ብሎ ይጠይቃቸዋል። ሀብት አላችሁ ወይ? በልታችሁ ታድራላችሁ ወይ? ስራ አላችሁ ወይ ብሎ ይጠይቃል። ሜንታል ሄልዝ መጽሐፍ ቅዱስ ትማራላችሁ ወይ? የቤተ ክርስቲያን ትምህርት ትማራላችሁ ወይ? መጻሕፍትን ታነባላችሁ ወይ ብሎ ይጠይቃቸዋል። ስፒሪቹዋል ሄልዝ ይጠይቃቸዋል። ትቆርባላችሁ ወይ? ትጸልያላችሁ ወይ? ቤተ ክርስቲያን ትሄዳላችሁ ወይ? ከጎረቤት ጋር በፍቅር ትኖራላችሁ ወይ? አስራት በኩራት ታወጣላችሁ ወይ? ከቤተ ክርስቲያን ጋር ያላችሁ ህብረት ምን ያህል ነው ብሎ ይጠይቃቸዋል። አንድ ካህን ቢበዛ ከአንድ ምዕመን ቤት ከ30 ደቂቃ በላይ መቀመጥ የለበትም። እነዚህን ጠይቆ ረጅም ትምህርት መስጠት ካለበት ብቻ ነው የሚቀመጥ። ለምን እያወራ እነሱንም ማወዘን የለበትም። እሱም ብዙ ከተናገረ ኃጢአት ሊገኝበት ይችላል። ይሄንን የሰሩት የእነማን ናቸው ሲባል ገዳማት ፈልፍለው አስተምረው ለክህነት ያበቋቸው ካህናት ናቸው ይሄን የሚሰሩት። የህንዶቹ ደግሞ ምን እንደሚያደርጉ ደግሞ እንናገር። አንደኛው የካህናት አገልግሎት ህብረታዊነት ነው። 1983 ዓመተ ምህረት ሴንት ቶማስ ኦርቶዶክስ ክለርጂ አሶሲዬሽን የሚባል የካህናት ህብረት አቋቋሙ። የቅዱስ ቶማስ የክህነት አገልግሎት ህብረት የሚባል ነው። የዚህ ምንድነው የሚያደርገው? እርስ በርስ መገናኘትና ሐሳብ መለዋወጥ። ልካው እንደተደረገው እኔ ብፁዕ አባታችን አቡነ አብርሃምን ሳልናገር ማለፍ የማልፈልገው በዚህ ሁልጊዜ እንደው እንደ ተማሪነታችንም ከጉባኤ ቤት መምህራን ጋር ስንገናኝ የምንገበገብበትን ስራ ስለሰሩ ይሄ ታሪክ ሲሆን እግዚአብሔር ከፈቀደ ቆይተው ኑረው እንዲያዩት ደግሞ እንደወደደ ነው። እድሜ እሱ ነው። አልፈው እንኳን ቢሆን በነፍስ ያዩታል ብዬ አስባለሁ። ሊቃውንትን ሰብስበው በማደራጀትና በማወያየት የቅዱስ አባታችንን ፈቃድ ነው። መነኮሳት እንዲደራጁ በማድረግ ይሄ የገዳማት ህብረት እንዲጸድቅ በቅዱስ ሲኖዶስ በማድረግ
አሁን ይሄ ነው እርግጠኛ ነኝ ቤተክርስቲያን የሚያሻግራት ይሄ ነው። ይሄ ንግግሬ ከ30 ዓመት በኋላ ቢፈተሽ ይገኛል። እነሱም የጀመሩ ከዚህ ጀምሮ ነው። ቤተክርስቲያን የወረደችባቸው ሁለቱ ሰንሰለቶች እነዚህ ናቸው። ይህንን ነው የሰሩት። እርስ በርስ መገናኘትና ሀሳብ መለዋወጥ እንደሰሞኑ ለቅዱስ ሲኖዶስ ግብዓት የሚሆኑ ተመካክሮ ማቅረብ ሀሳቦችን የራሳቸውን ደህንነት መመካከርና መጠበቅ። ኃጢአት አለበት እገሌ ምን ሆኗል፣ እርስ በርሳቸው ካህናት አንትሙ ተናጸሩ በበይናቲክሙ አይደል ያለ ቅዱስ አትናቴዎስ በቅዳሴ ካህናት እርስ በርሳችሁ ተያዩ ነው። ይታያሉ። ያንደሩ በዓመት የአንድ ወር ደመወዛቸውን ካህናት በመዋጣት በየትኛውም ከፍተኛ ችግር ቢገጥመው ማንኛውም ካህን በነፃ እንዲታከም ያደርጋሉ። የበላይ ጠባቂው ቅዱስ ፓትርያርኩ ሲሆኑ ከዓላማዎቹ አንዱ በሁሉም መስክ እንደሚገባ እንዲያገለግሉ በዓመት 3 ጊዜ ታኅሳስ፣ ጥርና ሚያዝያ ተገናኝቶ ማቀድ፣ መገምገም፣ መተግበር በግንቦት በዓለ ጰራቅሊጦስ ከመድረሱ በፊት በቤተ ክርስቲያን ሁለንተናዊ ጉዳይ ይመክርና ለቅዱስ ሲኖዶስ ያቀርባል። ኖላዊነት ካህናት ለመጠበቅ የሚያደርጉት ነው። አንድ ካህን ቢያንስ 1 ዲግሪና በመጽሐፍ ቅዱስ ትምህርት የተመረቀ መሆን አለበት። አንድ ካህን በአንዲት ቤተክርስቲያን ለ3 ዓመት ብቻ ነው የሚያገለግለው። ለ3 ዓመት ለምን? ከዚያ በኋላ ደግሞ በሌላ ቦታ ደግሞ እንዳይሰለች ችግርም 2 ዓመት እንዳገለገለ በሚቀጥለው ዓመት ለዚያኛው ደብር ሪፖርት ይደረጋል። በሚቀጥለው ዓመት እገሌ የእናንተ አባት ሆኖ ይመጣል ተብሎ ለምዕመናን ይነገራቸዋል ማለት ነው። ከዚያ በኋላ ሀሳብም ካላቸው ይናገራሉ። ለዚያ አባት የሚያስፈልገውን ነገር ተዘጋጅተው ይከርማሉ። ለልጆቹ ለቤቱ የሚያስፈልገውን ሁሉ ምዕመናን ተዘጋጅተው ይጠብቁታል። እና በጣም የሚደንቀው የቤት ለቤት አገልግሎት አላቸው። አሁንም ቢሆን ምንኩስናው ሲጠነክር ክህነቱ ደግሞ ይጠነክራል። ክህነቱ ሲጠነክር የትዳር ሕይወት ይጠነክራል። ትዳሩ ሲጠነክር ትውልድ በሙሉ ጠንክሮ ይቀጥላል። እኛም ይሄን ነው መስራት ያለብን። የቤት ለቤት ትዳሩ ከወደቀ ምንኩስናውም አይረባም፣ ክህነቱም አይረባም። ምን አደረጉ? ካህናት የቤት ለቤት አገልግሎት በሳምንት 3 ቀን ይሰጣሉ። ይህን መርሃ ግብር ምንድን ነው የሚያደርጉት? ግንዛቤ መስጠት፣ ቤተሰቡን መገምገም። መጀመሪያ ኢቫሉዌሽን የሚባል አለ። ይገመግሙታል። በኦርቶዶክሳዊነት የቆመ ቤተሰብ ነው ወይ ተብሎ ልጆቹ፣ ትዳር፣ ሚስት፣ ባል ይገመገማሉ። መምራት፣ ጋይዳንስ ይሰጡታል፣ ይመሩታል። እንዲያርጉ ብለው ከዛ ኢንሃንስ የሚባለው ነው ያሳድጉታል፣ እንዲያድግ ያደርጋሉ። ካህናቱ ይህን እንዲፈጽሙ የሚያስችላቸው የቤተ ክርስቲያን የሰው ኃይል ማብቂያ መምሪያ ወይም ሚኒስተር ኦፍ ሂውማን ኢምፓወርመንት የሚባል አላቸው። የሰውም ሀብት ማብቂያ መምሪያ የሚባል እግዚአብሔር እንግዲህ ከረዳን ይህም ደግሞ በእኛ ቤተክርስቲያን ይመጣል ብዬ አስባለሁ። የሚሰሩ ተግባራት አሉ። ይሄ የሰው ኃይል ማብቂያ የሚባል የሚሰራው ካህናት ከዚህ መምሪያ ጋር ሆነው የሚሰጡት የአገልግሎት ተግባራት ሂውማን ዌልፌር የሚባል አለ። የሰዎችን ደህንነታቸውን ያረጋግጣሉ። ክርስቲያኖች በደህና ህይወት እየኖሩ ነው ወይ? ሂውማን ሪሶርስ ትሬኒንግ የሚባል አለ። የሰው ኃይል ስልጠና ማዕከል ማለት ነው። ማንኛውም ክርስቲያን እንዲሰለጥን ያደርጋሉ። ወጣቱ በወጣትነት ሁሉም ሰው ስለ ቤተ ክርስቲያኑ በቂ መረጃ፣ እውቀት፣ አቅም እንዲኖረው ገንዘብ ከሌለው ባለሀብቶች አበድረውትም ቢሆን የራሱ መተዳደሪያ እንዲኖረው የሰው ኃይል ማብቂያ ፕሮግራም አላቸው። ከዚያ ሂውማን ሪሶርስ ኢንላይትመንት የሚባል አለ። አብርሆት ውስጥ ማስገባት፣ ዘመኑን ማስረዳት፣ የሰዓት አጠቃቀም፣ የጊዜ አጠቃቀም፣ ኢሞሽናል ኢንተለጀንስ የሚባል አለ። አይምሮን፣ ስሜትን መግራት፣ ራስን መግዛት፣ እንዲህ ያለውን ሁሉ ዘመኑን የዋጀነ ትምህርት ያስተምሯቸዋል። ሂውማን ሪሶርስ ካውንስሊንግ አለ። የሰው ሀብት አማካሪነት፣ ሂውማን ሪሶርስ ዳታ ባንክ የሚባል አለ። ማንኛውም ክርስቲያን መዝግበው ያውቁታል። በጠቅላይ ቤተ ክህነት በቅዱስ ሲኖዶስ ደረጃ የሚያጨስ ይሁን የሚሰክር ይሁን የሚያመነዝር ይሁን ሌባ ይሁን ጠንቋይ ይሁን ያገባ ይሁን ወንበዴ ይሁን ሁሉንም ክርስቲያን ቆጥረው ያውቃሉ። በዚህ የሚፈጸሙ የኖላዊነት ፕሮጀክቶች እነዚህ ናቸው። 3 ፕሮጀክቶች ይሰራሉ። ፕሮጀክት ኦፍ ፋሚሊ ዌልፌር የቤተሰብ አስተዳደር ደህንነት ይሰራል። አንቲ አዲክሽን ይሄ ምንድነው? ከሱስ ማገገሚያ ማዕከል ገንብተው በሱስ የተያዙ ወጣቶችን በሙሉ ሰብስበው ማገገሚያ ውስጥ አስገብተው እንዲድኑ ያደርጓቸዋል። ለሱ ገዳማት ማዕከል ናቸው። እያንዳንዱ ገዳም የሱስ ማገገሚያ ስራ ላይ ተግቶ ይሰራል። አሁን እንግዲህ እኛ ሁላችንም እያንዳንዱ ገዳም ከሱስ ማገገሚያ፣ የህፃናት ማሳደጊያ፣ የአረጋውያን መጦሪያ፣ ትምህርት ቤት፣ ህፃናትን ክረምት ማክረም፣ የዩኒቨርሲቲ ተማሪዎችን ክረምት ማስተማር፣ ይህን ከሰራን ነው ቤተክርስቲያኒቱ ለዘመናት የምትታደገው። ክርስቲያን ፓሬንቲንግ ወይም ደግሞ ክርስቲያናዊ የልጆች አስተዳደግ ይህን ይሰጧቸዋል። ይሄንን የሚሰራው ጠቅላይ ቤተ ክህነት ነው። አቅዶ ቅዱስ ሲኖዶስ ይሰራል። ውሜን ሴፍቲ ኤንድ ኢምፓወርመንት የሚባል አለ።
የሴቶች ደህንነትና አቅም ማጎልበቻ የሚባል ሴቶች በቤተ ክርስቲያን ሴቶች ከወደቁ ቤተክርስቲያን ትወድቃለች። ሴቶች ከቆሙም እንደዚሁ ነው። እንደው አባ ጊዮርጊስ ያለው ነገር አለ፣ በሴት ጠፋው በሴት ተመለስኩ ብሏል። ሴት ያላት የዋለ ነው፣ ሌላይቱ ሴት እመቤታችን ናት። ስለዚህ የሴቶችን የልጆችን አስተዳደግ ከትዳር በፊት ለባሎቻቸው ዝግጁ እንዲሆኑ ቤተክርስቲያንን እንዲንከባከቡና ያቅማቸውን እንዲያበረክቱ የሴቶች ኢምፓወርመንት በቅዱስ ሲኖዶስ በተደራጀው በዚህ ክንፍ ይሰራል። የመንፈሳዊ ትምህርት ጥራት ብዙ የትምህርት ተቋማት አሏት። 2 ኮሌጆች አሉ። ከ1815 የተመሰረተውና ሁለተኛው በ1993 የተመሰረተው ነው። እኔ የሚገርመኝ ይሄ ነው። አንደኛው ምን ይላል? ወደ ኮሌጅ ከመግባት በፊት ቢያንስ 1 ዲግሪ ሊኖረው ይገባል። ወደ ኮሌጅ ከመግባት በፊት እኛ 10ኛ ክፍል የወደቀ ኮሌጅ የሚገባው 10ኛ ክፍል ኮሌጅ ይወድቃል። የወደቀ ሰው እንዴት ነው ለቴዎሎጂ ትምህርት ከፍተኛ አይምሮ ሊኖረው የሚችል? ቴዎሎጂ እኮ ከባድ ትምህርት ነው። ቴዎሎጂ ማለት ስለ እግዚአብሔር መማር ነው ባጭሩ። ስለ መለኮት ነው ቴዎሎጂ። ቲኦ መለኮት ነው፣ ሎጂ ጥናት ነው። ቴዎሎጂ ስለ መለኮት መማር። እንዴት ነው ኤቢሲዲ ያልገባው ሰው ስለ መለኮት ሊያጠና አይምሮ ክፍት የሚሆነው? ስለዚህ ቢያንስ ከፍ ያለ ሰው መመረጥ አለበት። እኛም ቢሆን ማለት 1 ዲግሪ ከኖረው በኋላ ምንድን ነው የሚያደርጉት? 1 ዲግሪ ከኖረው በኋላ ወደ 1 ገዳም ይሰዱታል ጳጳሱ። ወደ 1 ገዳም ይሰዱትና ከ10 ወር እስከ 1 ዓመት ድረስ ገዳማቱ እንዲፈትኑት ያደርጋሉ። ፈትነው ሲጨርሱ ምን ያደርጋሉ መሰላችሁ? ፈትነው ሲጨርሱ ገዳማቱ አይ ጥሩ ሰው ነው ብለው ሲገመግሙ ዲግሪውን አሳይቶ ተገምግሞ ለፈተና ይፈቀድለታል። አይገርማችሁ? ለፈተና ለመፈቀድ ነው 1 ዓመት የሚፈተነው እንዲህ እንጂ ተፈትና አልግባ 1 ዲግሪ ያለ አይደለም የሚባለው። ከዚያ በኋላ ኮሌጅ ይገባል ማለት ነው። ያንን በቅንነት ከጳጳሱ ጋር አገልግሎ ሲመሰክርለት ይገባል። ይሄ አንድ ክህነቱን ቀድሶ አልኳችሁ፣ ምንኩስናው መሰረቱ ነው። ከዛስ ምን አደረጉ? የሰው ኃይላቸውን አደራጁ። ከዛስ ደግሞ ምን አደረጉ? ስርዓተ ትምህርታቸውን አስተካከሉ። ያልሆነ ሰው ወደ ትምህርት እንዳይገባ ስርዓተ ትምህርቱን አጠበቁት። አሁንም ቤተክርስቲያኒቱን ለመጠበቅ ስርዓተ ትምህርቱን መጠበቅ ይገባል። ስርዓተ ትምህርቱ እንዲጠበቅ ገዳማት የትምህርት ማዕከል ሊሆን ይገባል። የትምህርት ማዕከል ለመሆን ምንኩስናው ሊጠበቅ ይገባል። ምንኩስናውን ነገ ነው የምናወራው። እንግዲህ የአምልኮ ስርዓትና ምሳሌ ከቅዳሴ ቤታቸው ህንድ ቤተክርስቲያኖች ወንበር የለም ታውቃላችሁ። ወንበር የለም። መቀመጥ የሚቻለው 2 ጊዜ ብቻ ነው። ወንጌል ተነቦ ትምህርት ሲሰጥና ቅዳሴ አብቅቶ በሰላም ሂዱ ሲባል ያንን ቄሱ ሲያዝ ነው መቀመጥ ብቻ ነው። ወንበር የለም። የተመቸ ምንጣፍ አይደረግበትም። ጌታ በተመቸ ዓለም ውስጥ አልኖረም ብለው ነው የሚያስተምሩት። ይህንን ያደርጋሉ። በቁርባን ጊዜ የሚሰለፉት ራሳቸው ናቸው። ምዕመናን አሰላፊ ቄስ የላቸው። ራሳቸው ነው የሚሰለፉት። ስርዓትን በማስተማር ቅርጽ አድርገው ምዕመናንን የሚያዟቸው እነሱ ናቸው። በየገዳሙ ትምህርት ቤት በየገዳሙ ዙሪያ ዘመናዊ ትምህርት ቤት ይከፈታል። ሆስፒታል አለ። እዚያው እየተንከባከቡ እዚያው እያስተማሩ ስርዓትን፣ ሃይማኖትን፣ ቤተክርስቲያንን መውደድን፣ እግዚአብሔርን መውደድን፣ ሀገርን መውደድን የሚያስተምሯቸው ገዳማቱ ናቸው። ይሁን ሁሉ ምስካየ ሕዙናንነት የህንድ ቤተክርስቲያን የምትሰራው ከሱስ ማገገሚያ ማዕከላት፣ የአረጋውያን ማረፊያ፣ የአእምሮ ህመምተኞች መኖሪያ፣ የኤችአይቪ የህመምተኞች መኖሪያ 48 የእጓለ ማውታ ማሳደጊያ አለ። 48 የሙት አደግ ልጆች ማሳደጊያ። የኛ ቤተክርስቲያን 10 የሚኖር እኔ 2 አላውቅም። ለምንድን ነው ይሄው የሚሆነው ሲላ አሁንም እንስራ ነው የምለው። እውነት ለመናገር ማለት ነው ራሳችን ላይ ነው እያጠነጠንኩ ያለ እንጂ እኔ አሁን ቅዱስ ሲኖዶስ እንዲያር ቤተ ክህነት እንዲያላረግም ይላል። የሚያደርገውን ይጠበቃል። እውነት ለመናገር ብዙ የምንጠብቀው ነገር አለ ከቅዱስ ሲኖዶስም፣ ግን እኛም የድርሻችን እንድናደርግ ያስፈልጋል። አንድ ገዳም ሰው ተኮር እቅድ ሊኖረው ይገባል። እንዲሁ ልማት ተኮር እቅድ ብቻ አይደለም። እርሻና እንትን በል ይሄን እናስፋ የራሳችን ልማት ይኖረን ብቻ ሰው ተኮር እቅድ በአቅማችን ማቀድ አለብን። እንዲሁ 3 ሕፃናትን ቢሆን ማሳደግ ራሱ ሰው ተኮር ጌታ ሰው ተኮር ይውላችሁ። አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ካቴድራል አላት። ክርስቶስ ግን ካቴድራል ሰርቶ ሳይሆን መጀመሪያ ሰው ስቦ ነው። ካቴድራሎች የተወለዱ ከሰው ነው። መጀመሪያ ሰው ሰበሰበ። አሁን እኛም ሰው የመሰብሰብ ፕሮጀክት ገዳማት ማቀድ አለባቸው። መድኃኒት የሚሆን ሰው ለመስራት ዘመኑን የዋጀ የምዕመናን አደረጃጀት አላቸው። የሰው ኃይል ማብቂያ መምሪያ፣ የምዕመናን መንፈሳዊ ትምህርት ፕሮግራም፣ የማላንከራ ኦርቶዶክሳዊ ህብረት፣ የሁሉም ህፃናት ማህበር፣ ማርታና ማርያም የህንድ ኦርቶዶክስ ቤተክርስቲያን የሴቶች ማህበር፣ የማር ጎርጎሪዎስ የኦርቶዶክስ ክርስቲያን ተማሪዎች ህብረት፣ የወጣቶች የሰንበት ትምህርት ቤት ህብረት። እነዚህ ሁሉ የሚመራቸው ማን ነው? ቅዱስ ሲኖዶስ ነው። ማዕከላዊ ያልሆኑ ማህበራት ተሰብስበው በቅዱስ ሲኖዶስ ስር መዋል አለባቸው።
ቤትም ነው በየወዳው ማህበር የሚያቋቁመው ሁሉ ተሰብስቦ ቅዱስ ሲኖዶስ የሚያደራጀው አቅም ያለው በመምሪያ የሚመራ ሊሆን ይገባል። ያን እንዲያደርግ የምንሰራውም እኛው ነን። የቤተ ክርስቲያን ፓርላመንት የሚባል አለ። 1876 በጴጥሮስ ሁለተኛ የተመሰረተ ዋና ፕሬዝዳንቱ ፓትርያርኩ ናቸው። የየሀገረ ስብከቶቹ ጳጳሳት ምክትሎች ናቸው። ከየአጥቢያው አንድ ካህንና 2 ምዕመናን ይመረጣሉ። ቅዱስ ፓትርያርኩ ሲመረጡ ስራ የሚሰራ ይሄ ህብረት ነው። ማን ነው ፓትርያርክ የሚሆነው እንዲህ ያለበት ብሎ ወግ የለም። ይሄ ህብረት ሁልጊዜ ተቋቁሞ ይኖራል። ከምዕመናን 2 1 ካህን የየሀገረ ስብከቶቹ ጳጳሳት ይሰበሰባሉ። ፓትርያርኩ በዚህ መንገድ ይመረጣል። ልማታቸውን እንገራቸው። ስንት ሚሊዮን ህዝብ ናቸው? ረስታቸው 2.5 ሚሊዮን ናቸው። ልማታቸው ይኑት 26 ሆስፒታል አላቸው። ህንዶቹ የኛ ምግባረ ሰናይ ሆስፒታል ብቻ ነው መሰለኝ ያለን ማለት ነው። 26 ሆስፒታል ለ2.5 ሚሊዮን፣ 2 ሜዲካል ኮሌጅ አላቸው፣ 2 ኢንጂነሪንግ ኮሌጆች አሏቸው፣ 18 የነርሲንግ እና ሳይንስ ትምህርት ኮሌጅ አሏቸው። 11 እና እስከ 12 9 አሉ። ከ9 እስከ 10 አሉ። ከ5 እስከ 8 12፣ ከ1 እስከ 4 36 ትምህርት ቤቶች አሏቸው። የህዝብ ትምህርት ቤት 7፣ በተባበሩ መንግስታት ድርጅት የሚደገፉ 2፣ አዳድም ትምህርት ቤት 4፣ መምህራን ማሰልጠኛ 2፣ 22 ማተሚያ ቤት አላቸው። የእኛ አንድ ትንሣኤ ዘጉባኤ ነው መከራውን የሚያይ ነው። ሊያውም በዚያውም በደንብ የተደራጀ አይመስለኝም ነው። እግዚአብሔር ይቅር ይበለኝ። ስለዚህ ያንንም ማደራጀት የኛው ድርሻ ነው። ባንሰራ እንዲያው ምን ይደርስብናል? እንዲያው እንደነሱ ባንሰራ፣ ገዳማው ባይደራጅ፣ አገረ ስብከቶቻችን እንዲደራጁ ባንደግፍ፣ ምዕመናንን ባንፈልጋቸው ምንድን ነው የሚደርስብን ነው? በጎችን መነጠቅ አጧቸው። እነሱ ተከፍለው ነበር ባልሰሩበት ወራት 2 ሚሊዮን ምዕመናንን ያዕቆባውያን ተገንጥለው ሲሄዱ ከፍለውባቸዋል። ምንም ኦርቶዶክሳውያን ቢሆኑ ግን ኦርቶዶክሳውያን ሲከፋፈሉ ለሌሎች አቅም ያነሰን እንሆናለን። እኛ በጉልበት ባንገጥምም ግን ሰው ሲበዛ ሐሳብ ይበዛል። ህብረታዊነት በክርስቶስ ያጠነክራል። ተሐድሶች እኩል ተካፍለዋታል። ሀብት ማጣት በተሐድሶ እኩል ተከፈለ። የበረከት ምንጮችን አጥተዋል። ለምሳሌ 5ቱ የቅዱስ ቶማስ አብያተ ክርስቲያናት በእነዚህ እጅ ነው የሚገኙት። የቅዱስ ቶማስ አጽ፣ የእመቤታችን ሰበን፣ እንደዚህ ሁሉ በረከት ምንጮችን እናያጣለን። አሁን እስካልሰራ ምንድን ነው? ገዳማቱ ካልተጠበቁ ምንድን ነው የሚሆነው? እንደ ቱርክ መጥፋት ይጠብቀናል ማለት ነው። ገዳማት ካልሰሩ ይውላችሁ ልንገራችሁ፣ ቤተ ክርስቲያንን ክርስቶስ በመነኩሴ ነው ያስጀመራት። የምትጠፋም በመነኩሴ ተጠፋች። ለምን? ሐዋርያት መነኮሳት ናቸው። በመነኮሳት ትከሻ ነው የጀመራት። የቀጠለችን በመነኮሳት ነው። የቤተ ክርስቲያን ጠቅላላ ሊቃውንት ሁሉ መነኮሳት ናቸው። ጠቅላላ ማን ጥቀሱ? አንድ ጥቀሱ። በቃ ከቤተ ክርስቲያን ሊቃውንት የቤተ ክርስቲያን ጠበቃ ሆነው መነኮሳት መናፍቃን የረቱት ሁሉ መነኮሳት ናቸው። የሚያጠፋትም መነኩሴ ነው። ወይ እንደ ቱርክ እንጠፋለን። አንጠፋም፣ እኛ የኢትዮጵያ እንጠፋለን። ቱርክ ጠፍታለች። እንዲያውም እንገራችሁ ጌታ ያረገበት ቦታ የእስላም መስጊድ መሆኑን አታውቁም? ያረገበት ቦታ የርገቱ ቤተክርስቲያን እኮ መስጊድ ነው እንጂ ታዲያ እኛ ምንድነው የማንጠፋ? እኛ ጌታ ካረገበት ቦታ በልጠን ነው? እንጠፋለን። የህንድ ቤተክርስቲያን ገዳማት መጀመሪያ ቀርጸው ለቤተክርስቲያኒቱ ያስረከቧት 3 መርሆች አሉ። ምንድናቸው? መማር፣ ማምለክና ምንድናቸው? ማገልገል ማለት ናቸው። መማር ማንኛውም ሰው የገዳማት መነኩሴ እግዚአብሔር ከረዳን ነገ አበዛው ብቻ እናየዋለን። ትምህርት ሊኖር ይገባል። ማንኛውም መነኩሴ መማር አለበት። ከዛ እግዚአብሔር ማምለክ የሚባለው መቁረብ፣ መስገድ፣ መጸለይ፣ ማስቀደስ ይህን ይፈልግ ያለው ነው። ማንኛውም ምዕመን 3 መርሆች ነው ያሉት። መማር፣ ማምለክ፣ ማገልገል። ማገልገል ምንድን ነው? ህዝቡን በጤና ያገለግሉታል፣ በትምህርት ያገለግሉታል፣ በመጦር ያገለግሉታል፣ ሕፃናትን በማሳደግ ያገለግሉታል፣ ከታመመ ይንከባከቡታል። ማገልገል፣ ማምለክ፣ መማር። ስንማር እናመልካለን። እግዚአብሔርን የምናመልክ ከሆነ ደግሞ ሰውን ለማገልገል ቅኖች እንሆናለን። 3ቱ መርሆች እኛም ጋር መኖር አለባቸው ብዬ አስባለሁ። ጨረስኩኝ። ይህን ጥቅስ ብቻ አንብቤ ጨርሳለሁ። ሰነፍን በሙቀጫ ውስጥ ከእህል ጋር በዘነዘና ብትወቅተው ስንፍናው ከሱ አይርቅም። የበጎችህን መልክ አስተውለህ እወቅ፣ በከብቶችህም ላይ ልብህን አኑር። ባለጠግነት ለዘላለም አይኖርምና ዘውድም ለትውልድ ሁሉ አይጸናምና። መጽሐፈ ምሳሌ ምዕራፍ 27 ቁጥር 22 እስከ 24። እንግዲህ
አባቶችና እናቶች የድርሻችን ተጠቅመን ካልሰራን መከራ ሲወቅጠን ያን ጊዜ ይገባናል። የጠፋለት ቢገባን ደግሞ ትርጉም የለውምና ነቅተን እንድንሰራ ራሳችን ጠብቀን ቤተክርስቲያናችን እንድንጠብቅ እግዚአብሔር ይርዳን እላለሁ። የብፁዕነቱ ቡራኬ አይለየን። ወስብሐት ለእግዚአብሔር።